እንጂ አይዲውን ማሳየት አልነበረበትም። ምክንያቱም እዚህ አሜሪካ ሀገር አይዲህን፣ ሶሻል ሴኩሪቲህን የተለያዩ ነገሮችን መደበቅ አለበት። ሶ አይ ቲንክ የዋህ ነው ማርቆስ ወንድማችን። ዮሐንስ ደግሞ መጥቶ ደግሞ የተናገረው ሌላ የማይገናኝ ፐርሰናል ነገር ነው። ምንም ይስራ ዋናው ሰርቆ ካልበላ ኃጢአት በደል ሰርቶ ካልበላ የተለያዩ ሰዎች በተለያየ ባክግራውንድ ስላሉ እዚህ ሀገር የተለያየ ስራ ይሰራሉ። ሶ ምንም ችግር የለውም እና ዋናው እንግዲህ ሰርቶ ከበላ እግዚአብሔር ይባርክለት። አይ ደግሞ አንዳንድ ሰው ደግሞ እንደ ዋነቱ እኮ እግዚአብሔርም ያግዟል። በዚህም እኛ ፖዚቲቭሊ እንረዳለን። ማናችንም እዚህ ሀገር ስንመጣ የቋንቋ ችግር አለብን። ሲሶ የሚገርም ማናችንም የቋንቋ ችግር አለብን። ብዙ በቋንቋ ችግር ምክንያት የሚያስቅ ነገር አሳልፈናል ሁላችንም። ቀስ እያለ ነው ገባ እየተለመደ እንደምትሰራው እንደምትማረው እንደሚያጋጥም ነገር ነው የሚስተካከለው። እኛ ከጨዋታ አንፃር ነው ዩ ጋይስ በሲሪየስ ምንም እኔ ለመሳቅና ለመጫወት እንጂ የሱ እኮ ተሻለ እኮ ደቡብ አፍሪኮቹ እኔ እሱ ተሻለ ጋይስ። ኤኒዌይ እንደዛ ነው። ያው ተመስገን። ያው ባጭርም ቢሆን መልኩን ሰምቷል፣ ቪዲዮን አይቷል፣ ምላሽ ይሰጣል። ከታች ዋሴ ሲሳይ ለካስ ከቨር ምሰራው ምናምን ያልከኝ አይደለም። እኔ ጨዋታ ላይ መጥቶ የውይይት ጥሪ የሆነ ሰው ልኳል ምናምን ይባል ፌር አይደለም። እኔ ቤት መልእክት ማስተላለፊ አይደለም ወይ? አሁን ፍቃደኛ ከሆነ አሁን ከተመስገን ጋር ዋሴ አሁን አይደለ ይሄው ተመስገን ገብቶ ያሬዶ ይወያዩዋል ከፈለገ ይሄው የሚወያይ ከሆነ እሱ የሚወያይ ከሆነ ይወያይ፣ ችግር የለውም። የሚወያዩት ሰዎች ቪዲዮ ይስሩ። ይሄው ተመስገን አሁን ይሄው የምትወያይ ከሆነ ያሬዶ ካንተ ጋር እንደምትወያይ አንድ ቁጥር ጻፍለትና ይሄው ያሬዶ ይወያይ እንትን ይላል፣ ፈቃደኛ ነው። ተመስገን አንድ ቁጥር ትወያያለህ። ገብቼ የከሬ መልክ ለማስተላለፍ ነው። እኔ እንደዛ ካልክ እንትን እላለሁ፣ እኔ አስወርዳለሁ። ድጋሚ አንድ ቁጥር እኔ ራሴ እወያያለሁ የምትል ከሆነ አንድ ቁጥር ጽፎላል ይግባና አይደለም። አይ ኖ እኔ እንትን የኔ በውስጥ ጻፍለት። እኔ ቤት ውይይት ከሌለ እንኳን ለሱ መልክ ማስተላለፍ ምናምን አይደለም። በውስጥ ጻፍልኝ እንደዛ ከሆነ በቃ መጀመሪያ ላውራ እያለ እንደዛ ከሆነ በውስጥ ራሱ ለራሱ መልክቱን አስተላልፍለት። የውይይት ጥሪ ቪዲዮን የላከውን ሰውዬ ያንን ቪዲዮ በውስጥ ሼር አድርግለት። አይ ኖ እኔ ከሬዲዮ ጋር የራሴ የውይይት ፕሮግራም በሚፈልገው ርዕስ እኔ መወያየት እፈልጋለሁ ካልክ ደግሞ ይሄ እኔ ተመልከቱ። አሁን እንደዛ ተናግሬ ገብቼ ሌላ ነገር ብሎ አስወርጄው ሲሳይ ፌር አይደለም ብትሉ እኔ አልሰማም። ይቅርታ ግን ሲሶ አንተ በጣም ቅር ያለኝ ነገር ልንገርህ። መጀመሪያ በአንተ በራሱ ላይ ማለት ነው ልንገርህና ወደሱ ሄዳለሁ። በአንተ ላይ ቀረተኛበት ነገር ፍትሃዊ ሆኜ ማለት ነው። 3-4 ጊዜ እነ ሐና ቤት ሄደም እነ ዴቭን ከነ አኬ ጋር ኑና ተወያዩ ብለህ ጠርተሃል አይደለም? ከሆነ ደቂቃው አስተኛሽ አልጠራውም። እኔ ከቤት ውጪ ማንንም ጠርቼ አላውቅም። ከቤቱ ከተመታችሁ ኑና እኔ ጋር ተወያዩ፣ ካልተመቸ እኮ እኔ ጋር ግዴታ መወያየት እኮ በቃ እሱን ነው። እኔ አሁን እንደዚህ አይነት መልእክት ነው እንትን ያልኩት። እኔ እሱን መልእክት ነው ተልኬ ነው እና አድርስ ተብዬ ነው የተባልኩት። እኔ በቤቴ ነው ያልኩት። ሲሶ ቋንዴ ማን አድርስ ተመስገን አንዴ ስማኝ ቆይ ተመሽ አቤት አድርስልኝ ምናምን ከሚሉ አንደኛ ቪዲዮ ይስሩ። ቪዲዮ ተሰርቶ ምላሽ አልመለስክም። አሁን ለምሳሌ ቃል 2-3 ሰርቶልህ አልመለስክም። እሱ ከደረሰልህ ነው እሱ ምላሽ ተቀበላለህ ወይ? ተመስገን እያዳመጥክ እኔ ሲጀመር ለሁሉ ነገር ምላሽ እሰጣለሁ፣ ግዴታ የለብኝም። ግን በሚጠራኝ ሰዓት ላይ መቸኝ ይችላል፣ የተለያየ ነገር ይኖር ይችላል። ድጋሚ አዋለሁ። እኔ ሲጀመር ፎሎወሬም አይደለም። ኦኬ። ስለዚህ እኔ አላየውም እሱን ቪዲዮ። ቪዲዮን ላክልኝ፣ ሼር አድርግልኝ ወይ እሱ ራሱ ድጋሚ ስራና ሊያው። ከዛ በኋላ የመረጠው ርዕስ ተነጋግረን እኔ የምመርጠው ርዕስ ካለ እሱ የመረጠው ርዕስ ተነጋግረን
ርዕሳችንን ኮመን ርዕስ ግራውንድ ሰርተን እንዋያለን። ምንም ችግር የለውም። እሺ ከዚህ በፊት ጥሪ እንደውም ከአንተ ነበር የጀመረው ነገረ ማርያም ላይ የነበረው ላይ ተመስገን እየሰማህ የጀመረውና እሱን አክሴፕት አድርጎ ቀን እንጠር ብሎ ነበር። እየሰማህ እኮ አይደለም። ተመስገን ደህናዋሉ በቃ መልስ የላትም። በቃ ኦርቶዶክስ መልስ የላትም። ቻው አንተ ከሌ ውክልና እኮ አልሰጠህም እኮ አይደል? እንዴት ነው ውክልና አልሰጠህም አይደል? በቃ ገብቶኛል። ኦርቶዶክስ መልስ የላትም። ቻው ምላሽ ጥሩ። እሺ ተምዬ አትጥፋ እንዴ ወይ በጣም እኮ እንትን እኮ ነው እኮ አይደለም። ለምን ባለቤቱ እያለ አይደለም እኮ ራሱ እንዴ ዋሴ እኮ ፌር መሆን አለባችሁ እኮ እኔ ከፌር ጥያቄ እኮ ነው ወይ ቃሌ ከቪዲዮ ሰርቼ ውይይት ማንም ሰው መንገደኛ መጥቶ ለምሳሌ የከሌኔ ውይይት ጥሪ ለምን አልተቀበልክ ማለት መብት አለው እንዴ? መብት እኮ የለውም እኮ ባለቤቱ ራሱ ነው። ለምሳሌ ለምንድን ነው የውይይት ጥሪን ያልተቀበልኩ ማለት ያለበትም ባለቤቱ ነው። ሳትናገር በፊት ቱቤ የሆነስት በጣም ከታላቅ ይቅርታ ጋር መቼስ ያሬዶ እዚህ ሚዲያ ላይ ያለው ነገር አይታል። ከኔ ጋርም ከአኬ ጋርም ከበርካታ ሰዎች ጋር ኦፊሻል ዲቤት ብዙ አድርገናል እና አስፈላጊ አይደለም። እጅግ በጣም ለውይይት ብቁ ያልሆነ ሰው ነው ቱቤ የሆነስት በጣም ከታላቅ ይቅርታ ጋር ህጉን ራሱ አያውቁም እና በምንም አይነት መስፈርት ማለት ነው ከሱ ልጅ ጋር ክርስቲያኖች ምንም አይነት ሰከንድና ደቂቃ ባናጠፋላል ምንም አይነት ነገር ማለት በጣም የውድ ጊዜያችንን ብዙ ስራ ልንሰራ የምንችልበት ነው። አሁን በቃ ይኸው በጸጋ ብቻ እዛው እርስ በርሳቸው ይላፉ አያገባ ነው። እሺ ለማንኛውም እኔ ሲጀመር ፎሎሬም አይደለም ሲሶ ሰው የሚሰራውን ቪዲዮዎች አላይም። ሰዎችን ሜንሽን ማድረግ አይችሉም። ምክንያቱም ረጅም ዓመት ሆኖታል ሜንሽን ማድረግ በጣም ብሶ ዝም ብሎ ለቆጡን ለባጡ ሜንሽን ስለሚያደርገኝ ማንም ሜንሽን የሚለው ነገር ቆይቶ አከዘጋውትና የማንም ሜንሽን ተደርጌ አላውቅም። ሰው አይቼውም አላውቅም። በተረፈ ግን አሁን እውነቱን ለመናገር የውይይት ሰዓት አይደለም። አሁን በሉተራንና በጴንጤኮስታል መካከል በጣም ብዙ ክርክር ያለበት ብዙ ነገሮች ክሊር ማድረግ ያለባቸው ታይም ነው። ስለዚህ ያንን ታይም ይሰዱ፣ ይከራከሩ፣ በደንብ ይማማሩ እርስ በርስ ብዙ ነገሮች ልዩነታቸውን እያወሩ ስለሆነ ማለት ነው። ያ ባለበት ሁኔታ የሆነ ውይይት ጥሪ በዚህ ገብቶ በዚህ ወጥቶ ቢባል አይ ዶንት ቲንክ እኔ እንትን አይመስለኝም። ታይሙም አይደለም። አሁን እንዲህ ስንገናኝ ግን ከማናቸውም ጋር ስንገናኝ ግን በአጋጣሚ አንተ ቤትም እንደዚህ ፌር የሆነ ቤቶች ውይይት ማድረግ እንችላለን። እያረግንም ነው። ከይን ሰሞኑን የሚገርም ሲስ ለምሳሌ ማን ቤት ውይይት አድርገናል መሰለህ? አይ ቲንክ ማን ቤት ነው? ብዙ ቤቶች ውይይት እየተደረጉ ነው የሰሞኑ። ሶሪቲ ቤት እኮ በቅርብ አኬ ገብቶ ተወያይቷል እኮ ትናንት ራሱ ዮኒ ማኛ ቤትም እኮ ከእንትና ጋር ሲወያዩ ሰምቻለሁ። አረ ብዙ አለ፣ ብዙ ውይይቶች አሉ። ሰው በዛ መልኩ ነው የምንሄደው። ሲሰው ኤኒዌይስ ዝም ብሎ ነው ወንድማችን። ያው ወይ ራሱ ቢዋይ ጥሩ ነበረ። ራሱ ደግሞ ቢዋይ ራሱ ሐሳብ አለኝ ጥሩ ነበር እኮ ብሎ እሱ እኮ ነው። አሁን ገብቶ ተመስገን በቃ በዚህ ርዕሰ ጉዳይ ላይ ካንተ ጋር ለመወያየት እፈልጋለሁ፣ ቀጠሮ እያዝልን ወይ ከኔ ጋር ውይይት ግባ ወይ አሁን እዚሁ ውይይት ግባ ቢል እሺ ኢትስ ኦኬ። ይሄ በጎና እንትን ነገር ነው። የከሌን ውይይት ጥሪ አልተቀበልክም ከዛ ኦርቶዶክስ መልስ የላትም ማለት ይሄ እንትን ከዛ ስንናገር ከዛ ሲሳይ ፌር አይደለም ብሎ ከወደኔ አፉሙዙ ማዞር ይሄን ትክክል አይደለም። ይሄው እኔ እኮ አልኩ እኮ አንተ ናና ተወያየ ያሬድ በፈለከው ብሶት የወለደው ንግግር እኮ ነው። ብሶት የወለደው ንግግር እኮ ነው። የተመስገን ብሶት የወለደው ንግግር እንዴ! ይሄው አሁን እኮ ይሄው ከፈለከ ይሄው ተመስገን በፈለከው ርዕስ አንተ በፈለከው ርዕስ ይሄው ፈቃደኛ ሆኖ ልደትም ያሬዶም ይቀበሏል። የውይይት ጥሪ ተቀበል አንተ። ኤኒዌይ ያለው ነገር ነው። ልደትሽ እንዴት ነህ? አለው ሲስ እንዴት ነው? ዛሬ አንገናኝም እንዴ? እንዴት ነው? ሰላም ነው? አለን ምን እኮ ከተማው እኮ ነዳጅ እኮ ተቆላልፎ ነዳጅ ነው ማለት በራይ እንገናኛለን እኔ በጣም እንገናኝ። አንዱ ትናንትና እኮ ማታ ደውሎ የነገረኝ ማለት ነው እንትን ቦሌ መብራት ጋር ማለት ነው ትራፊክ ላይት ይዟቸው ትላክስ አድርጎ መስኮቱን ዝቅ አድርጎ ማለት ነው እኔ ምላም በሰው አለ ወየ ሲለው ነዳጅ የት ነው ያለው ይሏል። ዱባይ ነው ያለው። ዱባይ ነዳጅ ጠፋ
ማለት ነው ሲስ ያሬዶ በጣም ወረፋ ነው የለም ይገርማል። እዚህ ሀገር ራሱ አሜሪካ እዚህ ነዳጅ አለ በደንብ ግን ዋጋው ጨምሯል። ብታይ በጣም ነው የጨመረው ዋጋው አይደለም ጭራሽ በቃ ዋጋው እኮ ነው። እናንተ ጋር ዋጋ ነው ሰልቷል። ብርድ ያለ ያሬዶ የራይዱ ሹፌር ነዳጅ ስለሌለ ራይድ ስጠራ ማለት ነው ነዳጅ ስለሌለ ወክ እያደረግን እስከ ቤት ሸኝቼ ልመለስ እያዋራው ቤት ከባድ ነው ግን በጣም የኤርሚያስን ቪዲዮ አያችሁታ? በእኔ ላይ የተናገረው የትንቢቱ እኔ አናፖሎጂ የሰራው ነው እንጂ አይቷል። አናፖሎጂ የሰራው አንተ አናፖሎጂ አናዘር ሌቭል ነው። አንተ እኔ እኮ አናፖሎጂ ራሱ እኮ በጣም እንደዚህ ራሱ እኔ የአይቲ ባለሙያ ነኝ ፕሮግራመር ነኝ ይላል። የስ እኔ እንደ አዲስ አበባ ልማር ነው ከሱ እንዴ በአይ የሰራው ቪዲዮ እኔ አመዝሙሩ ነው ያሳቀኝ። ጋብቻ ሆስፒታል ጋብቻ ሆስፒታል መዝሙሩ ካንተጋር እኮ ብሏል እኮ ሪሴፕሽኒስቷ ብሏል እኮ ኤርሚያስ። መዝሙሩስ ልደተሻ መዝሙሩ ሰምተሃል? የአኪና የኤርሚ አይ ሰልሰማው በእንትኑ ብቻ ቪዲዮ ላይ ያዩት እንዴ ከላ ሰማ ሲስ ማሰማት ይችላል ወይስ ይቀር? ትችላለህ። ይቀር ካንተ ምን ይቀር? እንስማው ችግር የለውም። እሺ ትልቁ ላይ አገኘሽ። እኔ ድምጻቸው እንዴት አድርጎ እንዳገኘው ነው እንዴ በጣም እኮ ቴክስት ታይም እንደዚህ ለመሰብሰብ ይኸውልህ ስማ በመዝሙር ምልልስ ተብሎ እዚያው ከዛሬ ጀምሮ ቲክቶክ አልገባም። እንትና ደስ ይበላቸው፣ እኛም ደስ ይለናል። እኛም ደስ አይለንም፣ እኛም ደስ አላለንም። እንትና ደስ ይበላቸው፣ ከኔ ጋር ነበራችሁ፣ አመሰግናለሁ። ማን ነው ስብለው አዋጩ መርዘኛ ሰው ወንጌል ላይ ስለመጣው ልጅ መርዘኛ ሰው መሰረቱ መካነ ኢየሱስ አልነበረም። ከሌላ እምነት ነው ከምንፍቅና ትምህርት ውስጥ ነው መጥቶ መካነ ኢየሱስ የገባው። አጣርተናል ታሪኩን። ሌላ ቸርች ነበር የነበረው። በስህተት ትምህርት ውስጥ የነበረ ሰው ነው። ሉተራውያን ከወንጌላውያን አማኞች አንድ አይደለም ብሎ ገስት ላይ ቁጭ ብሎ ሙሉ ወንጌልን ሲያሰድብ የነበረ ሰውዬ ነው። የት ነው ቤት ዘታ ወካ ስራን ጨረስክ አይደል? ተልኮን ጨረስ። መካነ ኢየሱስን ከኛ መለየት ነበር እቴ ማጣላት ነበር። ወንድሞችን ምንም የማያውቁትን እንደነ ዳዊት አይነቶቹን አንደርድር አምጥተህ በስሜት እንዲናገሩ አድርገህ አበላሽተህ የወንጌሉ አገልግሎት እንዲናቅ እንዲተፋበት አድርገህ ወጣለሁ ብሏል። ኑ ይምጡ አባቴ ይግቡ ወደ ገስት እያለ ሲጠራቸው የነበረ አንደኛው ሰው ኑ ቀሲ ወኩሉ ኑ ይምጡ ይግቡ። እኛ ከእናንተ ጋር ነን አንድ ብለው ነው። ከየት ቤተ እምነት ነህ? ከሙሉ ወንጌል ውረድ ከገስት ላይ እያለ ሲያስወርድ የነበረ አይተናል። ውስጣችንን እያመመን ውስጤን እያመመኝ አልብቃችሁ ውስጣችንን እያመመን በጌታ ስብከት ተሰብከው የዳኑ በጌታ እህቶችና ወንድሞች አዳዲስ ነፍሳት ሁሉ ጭምር እንዲሰናከሉ አድርገው ቤት ዘግተን እንሄዳለን። እንትና ደስ ይበላቸው። ደስ ያላቸውማ እንትና አይደሉ ስማቸው ስጠራ ነቀሽ ሊወጥሉ ናቸው። አሁን ስማ ልደት ሲዞስማ እውነት ለመናገር ርዕሱን ሳላይ የገባሁት ይህንን ልል ነበር እና ርዕሱን ሳየው ወይኔ ተሸወር ልል ያልኩት የፖስተው ቀኑን ምክንያት በማድረግ ነው ለማለት ፈልጌ ነበር። አንተ ኦልሬዲ ተፋቀዋል። አይ ቀደም ጽፌ በጣም ብዙ ሰዎች ሲደውሉ እዚህ ወስዳችሁ ሰውን ታፍጠነጥናላችሁ። እፈሩ። በጣም ማፈር ያለባችሁ ስማ። አሁን መዝሙር ስማ ሲስ መንገዱ ለተጣመነው ሊጸለይለት ነው። ጸለይለት ለደከመው፣ ኧረ መንገዱ ለተጣመመው ብትሆን አታውጣ የባልንጀራህ የራስህ ከሪ ደከመ ከሪ በረታ ምን ያደርግልሃል ሐሜቱ ጋጋታ እንጸልይለት ለደከመው መንገዱ ለተጣመመው ኧረ ትብቱን አታውጣ የባልንጀራህ ትተሽ የራስሽ አችልም የአብ ልጅ ካለኝ ሁሉ አለኝ። ኢየሱስ ቤቴ ካለ ሙሉን ይበቃኛል። በቃ በቂ ነው። ዋይት ውዘት እዚያው ከዛሬ ጀምሮ ቲክቶክ አልገባም።
መዝሙሩ ሰማ። አረ ይለያል። ከጉዳት የመነጨ መዝሙር ነው። አናፖሎ ግን እንዴ ይሄኛው ቪዲዮ ምክንያቱም እሱ አጀንዳቸው ወንጌል ስለ አይደለም፣ ወንጌል ስለማይሰብኩ ወንጌል መስበክ ብላስፌሚ ስለሆነ የወንጌል ሰበካ አያስፈልግም ብለው አኬ እየደጋገምክ ልክ እንደ ተከታታይ ክትባት ቀስ እያልክ ስጣቸው። ቀስ እያልክ ግን አትቸኩል። ለወንድማችን ላክሊ ለምታደርሱት ቀስ እያልክ በዚህ ፍቅራት ላይ ላሉ ሉትራውያንን ብለው ለሚሉ ወንጌል ሰበካ ብላስፌሚ ነው ብለው ላሉ ቀስ እያልክ ሪሴፕሽን ላይ ያለችዋን እየጠራ ተረኛ አስገቡልኝ እያልክ ቀስ እያልክ ስጣቸው። ሪሰፕሽን ያለችን አንቺውና ተረኛ አስገቢ እያልክ የሚገርም ነው። እኔ እንትኑ ኤአይ ቅንብር ሁላችሁም የገባችሁ ሪፖስት አድርጉለት። ፎሎ ያላደረጋችሁት ፎሎ አድርጉት። አናፖሎጂ ማለት ነው። ቪዲዮ ሪፖስት አድርጉት። ስዕላዊ እኮ ይሄው አካውንቱ ይሄ ነው። አናፖሎጂቲካሊ ኦርቶዶክስ የሚል ነውና በእውነት ሪፖስት አድርጉት። እኔ ማታ ላይ ያየሁትና አልቻልኩም። እዚህ ይሄ ደግሞ አኬን አላየሁትም። አይገርምም? እስቲ አኬ እዚህኛው ቦታ ላይ ብቻ ነው የሄድበት ያሰበው። ወደኋላ አልመለስም፣ ወደፊት ነው የሚሄድበትን ቦታ ላይ ብቻ ቆይ ያልኩህ ምን ስማኝ፣ የሚሄድበት ቦታ ላይ ብቻ እንድትሄድ የምፈልገው። አይ ከዛ በፊት ግን አባሰላማን ብቻውን የሾመው ብላ እኔ እሱን ላስ የምልህን ማሰማኝ ከሆነ መውጣት ይችላል። ምንም አይነት ወደኋላ ታሪክ አለ። ማንንም አልሰማም። የወደዱትን በበዛ ሳቅ የሚያስተናግዱ የጠሉትን አይነ ላፈር ባዩ የሰሜን ኮሪያ መሪ ኪም ጆንግ ኡን ማስረጃ ካለ ወደኋላ መመለስ አልፈልግም። በጣም የሚገርም ነው። የኛው ኪም ጆንግ እንትና ማስፈራራት ዛቻ ብቻ እንትን የሚያደርጉት የሚገርም ነው። በጣም ችሎታው አዝናን እግዚአብሔር ይችላል። በጣም ጎበዝ ነው። አናፖሎጂ አንበሳ ሰው ነው። ምርጥ ሰው በቃ ጸዴ ስራ ነው የሰራው። ያንተ የታለ? ያንተ ነበር እኮ እዮባ ቲክቶክ አካውንት ላይ ነው ያለው። እንደዛ ነው። ቆይ እስቲ ያንተ ላይ ሰራው። ቆይ እስቲ ኖ እዮባ ላይ ነው እንዴ? አይ ዶንት ቲንክ ሶ። የለም እዮባ ላይ የለም። እዮባ ላይ ትንሽ ተብሎ ነው እዮባ ሳይሆን አይ ቲንክ ቆርጠሽ ላኪላችሁ ላይ ነው እንዴ ያየሁት። አይ ቲንክ የሚጮህ ነገር አለ። ልፈልገው። አይ ቲንክ ማን ጋር ነው? እዮባ ላይ አለ። እዮባ አሮ ነው። እስቲ ቆይ እዮባ ጋር እዮባ ቪዲዮ ሰርቶበታል። ቪዲዮ ነው የሰራበት። እንጂ ሙሉ እዮባ ዱዊት አድርጎ ወስዶ የሰራበት ሙሉ ሐሳቡ አለ። የለም ቪዲዮ ላይ እኮ ሙሉ ሐሳቡ አለ። የመጀመሪያዎቹ ቪዲዮዎች ላይ ፕሮፋይል ላይ ገብቻለሁ። ይሁን ኦኬ አጋሪታሽሽ ይሄ ነው። ይሄ አይደለም። ስቶሪ ላይ ነው ያለው እንጂ አይ ዶንት ቲንክ እስቲ ይሄ ነው እንዴ? ይሆና ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ እኔ እኮ ኤርሚያስ ትመጭ ይሄ አይደለም። ቆይ ላሳይልክ ነበር እሱ ነው እኮ አሳለፈሽ ያየሁት አጭር ነው። ያኛው ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ያረለም ዱዊት እኮ ስቲች ነው ያደረገው እኮ እሱ ስቲች ያደረገውን ቪዲዮ እዛው ላይ ፈልገው እሱን ከፍቼ ነበር እኮ ሬዶ ስቲቹን ስትነካው ስቲች ያደረገውን ዋናውን ቪዲዮ ጋር ይወስዳል።
ኦኬ ያየሁት ወደ ጌታ ይሄ ብዙ ነሽ ብሎ ማለት ነው አይደል? አዎ እሱ ነው አጭር ነው። እኔ ደግሞ ይሄን አልነበረም የሆነ ሰው ሰርቷል አንተን እንትን አስለብሶ ይሄ ራሱ እኮ ነው ይሄ ነው የፕሮቴስታንት የመዘምራን ልብስ አስለብሶ ያየሁት ነበር። ኦኬ አይልክ ነበር አኒ ኦኬ እሺ ይሄ መሰለኝ አይደለም ጋይስ እኔ ጋር ተቋንቋ ልደት ደወለለት እስከዛሬ ያልተነገረ ትንቢት የሚለው ያው እነሱ ፔጅ ላይ አስቀምጠውታል አይደል? አዎ ከአንድ ወር በፊት ከአንድ ወር በፊት ራሱን ልደት የተናገረው ማለት ነው። እንግዲህ ልደትሻ ሚስጥር አይደለም የነገርኩህ፣ ከጌታ ያየሁትን ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ እና የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ ይወድሃል እና ወደ ጌታ እና ለክርስቶስ ልብህን ስጥ ብዬ ነው የነገርኩህ። አንተ ግን ያው እንግዲህ ማለት ነው ከወር በፊት ማለት ነው ራሱ ነው ደጋግሞ እንደዛ ያለው። ደውዬለት ነበር። አዎ ደውዬለት ነበር። ኦኬ እሺ ልደት በላው መለስ አይ ቲንክ ሌሎችም ጻዳ አድርገው ኤዲት አድርገው ሰርተውበታል። በርግጥ በጣም ከዛም በኋላም ደውሎልኛል። በነገራችን ላይ አላነሳሁትም እንጂ ይሄንን ትንቢት የሚለውን ነገር ከነገረኝም በኋላ እንደውም ከተናገረ ከሆነ ጊዜ በኋላ ነው እኔ አውጥቼ ራሱ የተናገርኩትና ያንን ቪዲዮ ስላየ ነው መሰለኝ ደውሎልኝ ነበር። ድጋሚ ደውሎልኝ አላየሁትም። ሚስኮሉን ያየሁት በጣም ነው የደነቀኝ። እውነቱን ለመናገር ኳየር ውስጥ ከፍ ብለ ገዝፈ ምናምን ታመልክ እንደዚህ እያለ ስንቱን ይሄኔ እንደዚህ እያለ ዋሽቷል ማለት እኮ ነው። የሰውዬ መዘምራን ነበርክ ብለሃል። አላሳይ መዘምራን ነበርክ ብለሃል። እኔ እንትን ነው አሁን እኮ ግራ የገባኝ ስትሰብክ ቢል ትንሽ እሺ፣ ስትዘምር ግን ትንሽ ስትዘምር አየሁ ነው ያለው። ያሬዶ ትንሽ ኖረ ደግሞ መዘምራን ነበርኩ ብለሃል መሰለኝ። በልጅነቴ የሆነ የፕሮቴስታንት ቸርች ውስጥ መዘምራን ነበርኩ ብለሃል። ኧረ እኔ መዘምራን ነበርኩ አይደለም፣ ለሱ አይደለም። እኔ ለአብዛኞቹ ሰዎች ከዚህ በፊት ጎረቤቶቻችን ፕሮቴስታንቶች ናቸውና ያሳደጉኝ እነሱ ናቸው። አንዱ ጓደኛዬ ኪንግደም ኳየር ውስጥ ይሰራል። በልጅነት የነበረው ፕሮቴስታንት ወንድሜ ኪንግደም የሚባል ሳውንድ ላይ ዘማሪ ነው። እኔ ሳሎን እሱ እኩያዬ ነው፣ አብሮ አደጌ ነው። መጨረሻ ላይ እሱ ወደ እንትን ገባ፣ ሳውንድ ወደሚባል ቦታ ገባና እንጂ እኔ ፕሮቴስታንት ዘማሪ ነበርኩ በልጅነት አላልኩም። ይሰማል ድምጽ ይሰማል። የሚነፋነፍ ነገር አለ ግን ይሰማል። እሺ ልደትሻ እንግዲህ ልደትሻ ሚስጥር አይደለም የነገርኩህ፣ ከጌታ ያየሁትን እዚህ አንተ ያለ ነገር ነው የነገርኩህ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ። እኔ እኮ ኤርሚያስ ትመቸኛለህ። የምር ህልም አታብዛ፣ አትተኛ፣ ውጣ፣ የሆነ ተንቀሳቀስ፣ ስራ እሺ ልደት ይቀጥል። በልጅ አልኩት ቤተክርስቲያን ያደግኩት የትኛውን ቦታ ላይ ገብቼ ነው ያልዘመርኩኝ። ምናልባት እኔ በልጅነቴ ያሳደጉኝ ፕሮቴስታንቶች ናቸው። ለማንኛውም ለሚጠይቀኝ ሰው እንደዛ ነው የምናገረው። ይሄ ማልክደው ሀቅ ነው። በጣም ጨዋ ስርዓት ያላቸው ፕሮቴስታንቶች ናቸው ያሳደጉኝ። ከዛ ውስጥ አንደኛው ጓደኛዬ ወንድሜ
ቸርች እየሄደ ያገለግል ነበረ። አድጎም ራሱ ኪንግደም ሳውንድ የሚባል እንትን ውስጥ ተቀላቅሏል እና እሱን ነው ብዙ ጊዜ የምናገረው እንጂ እኔ ፕሮቴስታንት እንትን ውስጥ ዘማሪ አልነበርኩኝም በልጅነቴም ጀምሮ እና አሁን ምንድነው የምናገረው እዚህ ጋር እነዚህ ሰዎች ግምታዊ ነገር እኔ እንደዚህ ሌላ የቻለው በእርግጠኝነት በልጅነቴ ፕሮቴስታንቶች ናቸው ያሳደጉኝ ብዬ ከዚህ በፊት ድሮ ስለተናገርኩኝ ያቺን ሰምቶ ነው እንግዲህ ጌታ በህልም ያሳይቶኛል በሚል በተከፈተ ከዛ ስልክ ከኔ ጋር ተለዋውጠን ስልክ እንደዋወል ነበር እዚህ ላይ አሶሳለሁ እሱንም ሁሉ ተናገሩት ላይቭ ላይ ምናምን ነገር ከዛ ምን አደረገ አሁን አንተ ላይ ያደረገ ነው ያለው ምን አደረገ እኔ ተኝቻለሁ እንግዲህ እኔ ጋር ሌሊት ነው ወደ 2000 ሰው ምናምን አስገብቶ ድምጽ የሚነፋነፋል እንደዚህ የቀሚት አድርገኝ ኦኬ እሺ ምክንያቱም ተንኮሉን መናገር ስለፈልገው ወደ 2000 ነው 3000 ሰው ገብቶ ገስት ላይ እኔ እኮ ከያሬድ ጋር ደዋወላለሁ ያሬድ እኮ ወዳጄ ነው ያሬድ እኮ በጣም በቃ እንዲሁም ላሰማችሁ ከሱ ጋር የተዳወልኩትን ብሎ ምን ያደርግልሃል መሰለ የሆነች ሙስሊም እሱ ላይ መሰረት የምትባለው ቪዲዮ ሰርታበት ነግሬው ነበር ኤርሚያስ የሆነች ሙስሊም ቪዲዮ ሰርታባለች መልስ ሰጣት ብዬ ቮይስ አስቀምጬለት ነበር ኦኬ እና እስልምናው ላይ እንዴት ነው ማድረግ የምችለው እያለኝ እነግረው ነበር የሚገርም ከዛ ምን ያደርጋል እኔ ተኝቻለሁ እንግዲህ አስተውል እኔ ተኝቻለሁ ሌሊት ነው ጠዋት ስነቃ በጣም ብዙ ሚስኮል ተቀምጧል ኤርሚያስ ጋር ማለት ደውሎ ዋትስአፕ ይላል ልጆችም ይልካሉ ቪዲዮ ልከውልኛል ሳየው ለኤርሚያስ ምን አድርጓል ወደ 2000 3000 አስቀምጠው በሉ እኔ እኮ ከያሬድ ጋር ደዋወለ ያሬድ እኮ ወንድሜ ነው ያሬድ እኮ ወዳጄ ነው በቃ አሁን ደግሞ ይሄን በመናገሬ ከዲያቆናቱና ከቄሶቹ ጋር ሊጣላለው ሊወገዝ ነው እንዲሁም ቆይ ላሰማችሁ ስናወራ ቆይ ልደውልለት ቀጥ ብሎ ደውሏል የሚገርም ደውሎ እኔ እንቅልፍ ላይ ነኝ አሪፍ እርሜን እያለምኩኝ ነው ለካ ቆይ ላይቭ ላይ ደውልና ላገነ ስሙኝ ሃሎ ሲለኝ ስሙኝ እኔና እሱ ስናወራ ቆይ ልደውልለት ብሎ ለካ እየደወለው ነው ይጋራ ከዛ በቃ በጣም ገረመኝ ተንኮሉ ማለት ነው በሱ ቤት ምን ሊያደርግ ነበር መሰለ ይሄው ከዲያቆናቱ ከአባቶች ጋር በቃ ከያሬድ ጋር በውስጥ ስለማወራ ብሎ ሊያጋጭ ማለት ነው እና እንደውም በደንብ ነግሬው በጣም ተንኮለኛና ክፉ በጣም እባብነ ባህሪ ነው ያለ እኔ እንደው ለመልካም ነገር አንተ ላይ የሚሰሩትን ሙስሊሞች ፕሊዝ እንደዚህ መልስ ስጥ ለሙስሊሞች የሚሰጠው መልስ አንዳንድ ነገሮች እያገዝኩ እና በቃ እንደዚህ አይነት ነገር ነው አንተ ላይ ሊሰራ እየፈለገ ያለው ልደትዬና ብዙ አትጨነቅ ማለት ነው ተንኮል ነው ሊያጋጭ ነው የሚፈልገው ሲስ ምናልባት ያወራሁት ነገር አልነበረሽ ማለት ፓፓ አሃ አይ አሁን ያወራን ቀጥታ
አይ ቅድም አልወጣም ምናምን እየሰፎክር እንዳይደብርሽ እኔ ሌላ ሰው ደውሎልኝ አልነበርኩም። እሰይ በቃ እና እንዳልከው ነው ያሬድ እንዳልከው ነው በቃ የሆነች ባገኛት ክፍተት ነው ነገሮችን የሚጠቀመውና ትንሽ ብቻ እኔ ምን አለ መሰለ ሰው በእውነት በቃ እውነትን ይዘህ መጽሐፍ ቅዱስን ይዘህ ታሪክን ይዘህ አባቶችን ትምህርት ይዘህ በጨዋነት እርስ በርስ አውሩ ሞግቱ ነው የምለው እንጂ ያው ሰው እኔ የትኛውም ቤት እኮ ውስጥ እኔ የራሴ እምነት ነው ኦርቶዶክሳውያን ቤት ውስጥም ነገረ ድነት ትክክለኛ መጽሐፍ ቅዱሳዊ ነገረ ድነት ትምህርት አለ ብዬ አምናለሁ። ሌሎችም ጋር ልክ እንደዛ። ግን ምንድነው እዚህ ቲክቶክ ላይ ስንመጣ ልደት ያላለው እንዳለ ተብሎ ኤርሚያስ ያላለው እንዳለ ተብሎ በእንትን መወራት የለበትም። መጽሐፍ ቅዱስን ይዛችሁ ታሪክን የአባቶችን ትምህርት ይዛችሁ ማውራት መሞገት ነው። ይሄ ነው የኔ መልእክት። ይሄን ይመስላል እንግዲህ ዩ ጋይስ እኔ ፐርሰናል ነገሮች በጣም ደስ አይሉም። እውነቱን ለመናገር እኔ ይቅርታ አድርግልኝና ሲሶ ባለፈው ሉተሪያኖች ጋር እንደዛ እንትን ሲሉ የዳዊት የሚባለውን ትዳሩን፣ ልጆቹን፣ ሚስቱን ምናምን ሲሰደብ እኔ ለዳዊት ለሚባለው ጽፌለታለሁ በውስጥ የሚገርም በቃ ምንም እንዳይሰማ። እኔ በእምነትም አትመስለኝም በትምህርትም አንገናኝም። ግን ቤተሰብ፣ ሚስት፣ ልጆች ሲሰደቡ ግን ትክክል አይደለም። በቃ ሰው በእውቀት ይሟገት እንጂ በተንኮል በሴረኝነት የሆነ ሰውን ለማሸማቀቅ ሰውን ከሰው ጋር ለማጋጨት ይሄ ትክክል አይደለም ብዬ እንደው ለዳዊት ራሱ ነገር ያለው የሚገርም ዳዊት ለሚባለው ዳዊት ሉተራና አሮን እኔ በዛ መንገድ በተለይ ወንድማችን የሚያስናዝ ያሉት ግሩፖች ለምን ፐርሰናል ነገር ውስጥ እንደሚገቡ የሰው ትዳር፣ የሰው ልጆች፣ የሰው ህይወት ምናምን ውስጥ ለምን እንደሚገቡ አሮን ነው ትክክል አይደለም ፈጽሞ። እና እስቲ አሮን ነው እንግዲህ ስታከላ ብዬ አስባለሁ። እኛንም እኮ በየቀኑ ነው እዛ ቤት የሚቀጠቅጡን። ኤኒዌይ ምንም እንግዲህ ምንም ማድረግ አንችልም። እነሱ እስኪስተካከሉ እኛም አንጠብቅም። አንተ እንግዲህ አስብን ከሱ ጋር አብረው የሚያገለግሉ ሰዎች ናቸው። ይሄ ነገር እንኳን አንድ ቀን ኤርሚያስ ተው መጽሐፍ ቅዱስ የያዘ ሰው እንደዚህ ሊያደርግ አይገባም። የሰው ፎቶ ዘግዝቆ የሚገቡት ከሱ ጋር አብረው የሚያገለግሉ ሰዎች ናቸው። ሰው መጽሐፍ ቅዱስን ይዞ ከጨለማኑ ወደ ብርሃኑ እያለ አት ሴም ታይም ደግሞ የሆነ ፖለቲከኞች የሚሰሩትን አይነት ስራ ወይንም በቃ እነዚህ ቲክቶክ ላይ ተሳዳቢዎች የሚያደርጉትን አይነት ድርጊት እነዛ እንደው እኮ ይሻላሉ እኮ ኤርሚያስ ጀማ ከሚያደርጉት አንደኛው ነው። እነዛ ይሻላሉ። የሰው ፎቶ ለጥፎ የሰው ነገር ዘግዝቀው እንትኑ ምናምን ብለኔ ስድብ ራሱ እኮ በአይነት እኮ ነው እዛ ቤት ያለው እኮ ክርስቶስን ስድብ ትጠላላችሁ። ስድብ በአይነት ነው እዛ ቤት ያለው ስድብ። ሰው ላሳየህ ይኸውልህ እንደማገኘሁት ቪዲዮ ነው። ሉክ ይሄ ስንት ዓመተ ምህረት እንደሆነ ያው መቼ ነው የሚለው 2022 አየው 2022 10 25 ዲሴምበር 5 ይኸውልህ አሁን ለዚህ ነው ሉክ ስማ ሊነጋ የተወሰነ ሰዓት የሚቀረው ይመስለኛል። እየደወለ ነው እኔ ጋር እንግዲህ አስበው እኔ ጋር ሌሊት ነው እየደወለው እኔ ጋር እኔ ተኝቻለሁ። እንግዲህ ስማው ምን እንደሚል ሊነጋ የተወሰነ ሰዓት የሚቀረው ይመስለኛል እሱ ያለበት ስቴት። ከሱ ጋር ግን እንደምንደዋወልና ቴክስት እንደምንለዋወጥ ወይ ቮይስ ሪከርድ እንደምንለዋወጥ ለማወቅ ከፈለጋችሁ ስንደዋወል የተለዋወጥነው ቮይስ ያሰማችሁ። ሰላም ኤርሚ፣ እንዴት አደረግ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። ይህን ቪዲዮ ሼር ላድርግልህ ብዬ ነው፣ ሰዎች ተቀውልኝ ለአንተ ብላክልህ ብዬ ነው። በአንተ ላይ ቪዲዮ ስለሰራች ያው መረጃ እንዲሆን ያህል ነው። ደግሞ እንደዚህ መደዋወላችንን አይተው እሱንም እንዳይገዝቱት። አየው ደሴም ወርድ ነው ልደት ላይ እየጠቀመ ያለው ልደትንም እኔ በቃ ያወራ ነው እንዲያው በአዳባይ ካወጣብህ ከቤተ እምነት ሰዎች ጋር ትጋጫለህ። እኔ ቮይስ ያስቀመጥኩለት የሆነች ሙስሊም ያንተን ቪዲዮ ፖስት አድርጋ አጣማ ስህተት እየተናገረች ነው እና ፕሊዝ ለእሷ ትክክለኛ ቪዲዮ ስራ ብዬ በቅንነት እኮ ነው ቮይስ ያስቀመጥኩለት። አስተውል። ሰው ምን አረገ ማለት ነው? በቃ ሰዎችን ሰብስቦ ላይቭ ላይ እኔ ጋር ደውሎ ይኸው ከያሬድ ጋር እኮ እደዋወላለሁ ያሬድ ምናምን ሊል ማለት ነው። እና ከዛ በኋላ ይኸው በቃ እንደውም ቪዲዮ ሰርቼ ሜንሽን አድርጌ ሁለተኛ እንደዚህ አይነት ክፋትና ተንኮል ሴረኝነት መስማትም ስለማልፈልግ ከምንም ነገር ላይ ብሎክ አድርጌ ያለው ብዬ ቪዲዮ ሰርቼ እንደውም መልስ ሰጥቼዋለሁ። የሚገርም እንደውም እዚህ ላይ ብዙ ፕሮቴስታንቶች
ትክክል አይደለም አቁም፣ ለምን እንደዚህ ታደርጋለህ እያሉ ብዙ ሰው እንዲሁም ሲጽፉት ነበረ። ለሱ የሚገርም እና እንደዚህ አይነት ተንኮሎች ይሰራል በጣም ልደት ላይም እንደዚህ አይነት ነገሮች ነው እየሰራ ያለው። እንግዲህ እግዚአብሔር ይርዳው። ግን ቅድም ያልኩት ይኸውና ማለት ነው ቲክቶክ ላይ አለ። ኤኒዌይስ ያለው ነገር ይሄ ነው። ታቢ ዲቤት አለ ነው የሰማሁት ከኤርሚያስ ጋር እዚሁ ላይቭ ላይ ነው የሰማሁት። እንኳን ደህና መጣ። እንኳን ደህና ቆየ። ምናልከኝ ተሙዬ ቆይ አንዴ ይቅርታ፣ ከታች ሊያ በሚል ፌክ አካውንት የምትበጠብጪ ኦልሬዲ እንደ አይነት ነገርም ትክክል አይደለም። የሊያ አካውንት እናውቀዋለን። በሷ አካውንት በሰው ስም እንትን ባትሉ ለእናንተም ጥሩ አይደለም። ተመሳሳይ ነገር ነው። ሊያ ባልሆነ የሷን ስም የሷን ሁሉ ነገር ተጠቅመሽ ተመሳሳይ ነገር እንደዚህ ክርስቲያን ሆናችሁ ሌላ ከክርስትና ያፈነገጠ ነገር ባታረጉ ጥሩ ነው። ተሙዬ ቀጥል ከይቅርታ ጋር። አይ ልደትዬ እንዴት ነህ? ዲያቆን ራይል ኤናክ ሲሳይ ታችም ላይ የሚያላችሁ ሁላችሁንም ሰላም ብያለሁ። ዲቤት አድርገን ያልከኝ ልደትዬ ዲቤት አለው ምናምን እያሉ ከታች ኮሜንት ላይ እያየሁ ነበረ ከቀለሜ ጋር። አረ ምን ዲቤት ይኖረኛል? እኔ ለአቅመ ዲቤት ስመች ደረስኩኝ። ባለፈው ታኔ ቤት መጥቶ ነበር ተቀጣጥሮ ምናምን ጉድህን አፈርጠዋለሁ በውስጥ ያወራነውን ምናምን እያለኝ ነበረና እንዲያፈርጠው ብፈልግም ያው እንጂ የመን ዲቤት አይዘውቁትም። የሚገርም በውስጥ እኮ አሁን ባለፈው እኔ አማን ሲታሰር የሚገርምህ አማን ሲታሰር ስልኩን አፈላልጌ አይ ቲንክ ማን ነው የሰጠኝ? አይ ቲንክ ፍቅረ ኢየሱስ ቢኒያም ነው የሰጠኝ ነው ሌላ ሰው ነው ብቻ ስልኩን አፈላልጌ ደውዬለታለሁ። ደውዬ አይዞ እንኳን እግዚአብሔር ደግሞ አስፈታ በርታ፣ የምናግዝ ነገር ካለ ምንም ችግር የለውም። በዚህ እንደዚህ እኮ ትናገር ትደዋወል እንደ ኢትዮጵያ ወንድም ታወራ ይሆናል። ግን ያንን ደግሞ መልሶ ለተንኮልና ለሴራ መጠቀም አይ ዶንት ቲንክ ፌር አይመስለኝም። አሮ ነው ብቻ ከባድ ነው በጣም። አንዳንዴ በኤርሚያስ በኩል ያለው መንፈስ በጣም ከበድ ይላል እና መጠንቀቁ ጥሩ ነው። ተመዋ በጣም መጠንቀቁ ጥሩ ነው። አንተ የሆነ ጊዜ ያወራሁት አለ ከሱ ጋር ያኔ የሆነ ዲኤስ በሉተራውያን ዳኑ አልዳኑ የሚል ሐሳብ ላይና ጤነኛ መስሎኝ ነበረ። ከእሷን ይዟል በቃ እንዳላፈርጠው ይላል እንጂ እኔ ልደትዬ ሰው ይገባል ቤቴ ከሰው ጋር ተወያያለ እንጂ ዲቤት የሚል ሐሳብ ለአቅመ ዲቤት እንኳን አልደረስኩም እንጂ ከወንድሞች ጎን ቁጭ ብዬ የተማርኩኝ እየተማማርን ሌላ ዲቤት እንኳን አልበቃም። የኔ እንኳን ስልኬን ያገኘው ህልም ልንገር በሚል ተልካሻ ምክንያት ነው። ምን ዘማሪ ነህ? ድሮም ዘማሪ ነህ፣ ወደፊትም ትዘምራለህ። ደስ ይላል። አይ ጌታ ለኔ ያሬድዬ በዛኛው ስልኬ በገባ ባሳየ የጻፈልኝ እሱ ነው። በመልስለት ያንን መልስ ማለት ነው ትደነግጣለህ። አይንተም ማለት ነው መጠንቀቅ ነው ተም እኔ 2022 ላይ በፈረንጆች እንግዲህ ስንት አመት 6 አመት ሆነ ማለት ነው አሁን 2000 ስንት ላይ 26 4 አመት ሆነኝ እንግዲህ ብሎክ ካረኩት ማለት ነው በስልኬም በቲክታኬም ከምንም ነገር። ምክንያቱም ገና ሲመጣ የዛን ሰዓት ከሙስሊሞቹ ጋር እንዳልኩ አብረን ከፕሮቴስታንቶቹ ጋር እስልምናው በጣም ክርስትና ይሳደብ ስለነበረ አብረን አንዳንድ ነገሮች ይደረግ ነበር፣ ለእስልምናው መልስ ይሰጥ ነበር እና የዛን ሰዓት መጣ ኤርሚያስ ማለት ነው እና የዛን ሰዓት በቃ ሁሉም ሰው ተቀበለው። እኔንም መተው ልከውልኝ ተተዋወቅ ብለውኝ እኔ እንኳን አውቀዋለሁ ዩቲዩብ ላይ እና በዛ ገባ ስልክ ተለዋወጥን። እንዲሁም የሚገርም ስልክ ተለዋወጠን። እንዴት ነው እስልምናው ላይ እንዴት ነው ቲክቶክ ላይ ያለው ነገር እንዲህ ነው ብዬ እነግረዋለሁ። እስቲ አሁን ከሙስሊሞቹ ጋር ሊያነሱት የሚችሉት ነገር ምንድናቸው እስቲ ንገረኝ ሲለኝ ይሄ ነው። ከዛ በሆነ እንትን ነው ከሆኑ ሰዎች ጋር ውይይት እንትን አለ። የኔ አካውንት ተዘጋ። አይ ቲንክ ያበሳሽቶት ይሁን ምን ይሁን አላቅም። ወዲያውኑ ያን አረገና አይ ዶንት ቲንክ እኔ በየዋህነት የሚደረገው ነገር እሱ ጋር በቃ ለሆነ ታይም ላይ ጠብቆ መልሶ ለተንኮል ላይ ስራ ይጠቀምበታል እና አሁን ላይ ደግሞ እንደ ሰው ጋር ያለው እንትን ትክክል አይመስለኝም።
ምንድነው ካለው በጣም የተራራቀ አመለካከት አንጻር ተሜ በጣም ከባድ ነው በጣም እና መጠንቀቁ ጥሩ ነው። አይ ያሬዲ ልክ ነህ። እኔ የክፋታቸውን ጥግ ይቅርታ አድርግልኝ ሞር የክፋታቸውን ጥግ እያየሁኝ ያለሁት ከዚህ በፊት ከዛሬ 5 ዓመት በፊት ነብይት ብርቱካንና እሱ የተጻጻፉትን ያወሩትን ሪከርድ እኔ እንዴት ሰው እንደሚያስቀምጥ ራሱ ይገርመኛል። ያንን ያወሩ ነበር። ሪከርድ ሰው ሪከርድ አድርጎ የዛሬ 5 ዓመት በዚህ አላልሽኝም ለማለት ዲስ ታይም አራውንድ ሁሉም ሰው ነው ሪከርድ የሚያደርግ እዚህ ሚዲያ ላይ ፊት እስከታወቅ ድረስ ሁሉም ሰውና ሰው የሚያወራውን ነገር ከሰው ጋር ለማውራት አትችልም። በአንድም ሌላ አጋጣሚ ታወራ ይችላል። እንደ ምክር ለሁሉም ሰው አወራለሁ። ለንግግር ጥንቃቄ እያደረግ የምታወራውን ነገር ሰዎችን ሳይነካ ማንንም ሳይነካ የራስ ጉዳይና የራስ ጉዳይ ለብቻ ትኩረት እያደረግ ማውራት። ምክንያቱም አሁን ሁሉም ሰው የሁሉንም የእያንዳንዱ ሰው ውድቀት እና መሸማቀቅ ከሚዲያ መጥፋት ነው የፈለገው እና ያን ዋትሳፕ ላይ ብትገባ ማላውቀው በጣም ብዙ ስልኮች ይደወላሉ። ከየት እንደሚመጣ አላውቅም። የትኛውንም አልመልስም። በቃ ምክንያቱም የማወራቸው የተወሰኑ ሰዎች አሉ ማውቃቸው የሚያውቁኝ ከዛ ውጭ አይመለከተኝም ስለሌላው ሰው በቃ መረጃ ምናምን ገለመሌ እያለ እንደውልልህ ምናምን የሚለኝ ሰው የትኛውንም ሰውም አላወራም። የሚፈልገኝ ሰው አዲስ አበባ በአካል መጥቶ ሊያወራኝ ይችላል። ከዛ ውጭ በቃ ከማላውቀው ሰው ጋር በጣም ቅርብ ካልሆነ ሰው ጋር ምንም አይነት ነገር ማውራት አልችልም። ቲክታክ ላይ መጠንቀቅ አለባችሁ። ልደትዬ ቲክታክ ላይም አሮ ነው አንተ ኤክስፔሪንስ አድርገው ከሆነ አላውቅም። እኔ ግን በጣም ብዙ ሜሴጅ የ20 ፎሎወር 10 ፎሎወር 30 ፎሎወር ምናምን 40 ፎሎወር ያላቸው በጣም ብዙ የሴት ፕሮፋይል ያደረጉ በቃ እገሊት ነኝ እገሌ ነኝ የሃይማኖት ጥያቄ ላይ ስልክን ስጠኝ የሃይማኖት ጥያቄ አለኝ ላውራህ እና ፎሎወራቸው ገብቼ ሰው 10 20 ምናምን ይላል እና አልመልስላቸው። የሚገርም ብመልስ እንኳን ምንድነው የማደርገው ቲክታክ ላይ እዛው አስቀምጡልኝ በቮይስ ነው የምለው። ምክንያቱም በጣም በቃ ተንኮለኞች ሆነዋል ሰዎች እና የተለያየ ነገር ይልኩብሃል ገባህ እና በጣም ብዙ ተንኮል ስላለ መጠንቀቁ አሪፍ ነው። ባይዘወይ በጣም እኛን ከአገልግሎት ለማስቀረት እዚህ ቲክታክ ያሉትን ወንድሞች በተለይ ፐርፐዝሊ የሚላኩ ሴቶች አሉ። ይሄ ምንም ማይካር ነው። የቴሌግራም ግሩፕ ወንድሞቻችን ፕሮቴስታንት ወንድሞቻችን ትዝ ይላል አንድ ሰሞን ኢንፎርሜሽን ደርሶን ልደት ከግሩፓቸው መጥቶ ግሩፓቸው ላይ ዲስከስ ያደረጉትን እኛ ጋር አምጥተውት እኔ አንድ ኦርቶዶክስ ለሆን ነው በሚል ምክንያት አንድ ፕሮቴስታንት እኔ እንግዲህ እንደዚህ ሲሉኝ አናግራለሁ። ብዙ ጊዜ ሳናግር ደግሞ ቴሌግራም ላይ ነው የማወራቸው ትምህርት ለመስጠት ማለት ነው። ልጠመቅ ፈልጋለሁ ሲሉኝ ኦኬ እሺ ትምህርቶችን ምልክበት እንትን ስላለኝ ፎርም ስላለኝ ቴሌግራም ላይ አወራቸዋለሁ። ከዛ ትምህርቱን መላክ ጀመርኩኝ። መሰረታዊ ክርስትና ትምህርቱን አቴንድ ከማድረግ ይልቅ ሌላ ይሄ አለ አይደለ ሌላ አይነት ወሬ ምናምን ታወራለች ልጅቷ። እዛ አልገባኝም። የምታወራው ልክ መመለስ ስላልቻልኩኝ መጨረሻ ላይ ለሪከርድ አትመችም ምናምን ብላኝ ብሎክ አድርገኝ አልሄደችም። በጣም ይወለው በቃ እኔ ደግሞ ቪዲዮ ኮል የሚያደርጉ ነበር። በጣም የሚያሳዝን ቪዲዮ ኮል ያደርጋሉ። ቪዲዮ ኮል ያደርጋሉ ዘጋባቸዋለሁ። ቪዲዮ ኮል ያደርጋሉ ዘጋባቸዋለሁ። እዚህ በፊት በየዋህነት ስልክ ማለት እንትን ቁጥሬን ሰጥ ማለት ነው እና ቪዲዮ ኮል ያደርጋሉ ዘጋባቸዋለሁ። ቪዲዮ ኮል አንሰሉኛል። ለምንድን ነው ቪዲዮ የምትፈልጉት? ትምህርት ከሆነ መልስ ከሆነ የምትፈልጉት ቪዲዮ ለምን ነው የምትፈልጉት ስላቸው በነጋታው ብሎክ ያደርጉኛሉ ራሳቸው ወጥተው ማለት ነው እና በጣም መጠንቅ አለብን። በተለይ እዚህ ላይ ቲክቶክ ላይ የምናገለግለው ወንድሞች በጣም ጥበበኛ መሆን አለብን። በጣም መጠንቀቅ አለብን። ትክክልም አይደለም። በቃ አሁን ላይ በጣም ብዙ ተንኮልና መሰሪነት እየበዛ ስለሆነ በጣም አንድ ሰው ደግሞ ይሄን ሰሞን ትናንት ነው ከትናንት ወዲያ ደግሞ አንድ የሚታወቅ ሰው ወይ አንድ ብቻ አይደለም ለነገሩ ግን አንድ በጣም የሚታወቅ ሰው ፕሮቴስታንት የሆነ ሰው ማለት ነው ፕሮቴስታንት የሆነ ሰው የሚታወቅ እዚሁ የምታውቁት ሰው የሚከራከረን ምንም ይለን ኦኬ እንዲህ ነው ብዬ ስሙን አልናገርም። ስለ ኦርቶዶክስ ማወቅ እፈልጋለሁ አለኝ። ስለ ኦርቶዶክስ ማወቅ እፈልጋለሁ፣ መማር እፈልጋለሁ፣ ኦርቶዶክስን በደንብ ላውቃት እፈልጋለሁ አለኝ። ከዛ ምን አልኩት መሰለህ ልደት ታዲያ ምን ችግር አለው ላይቭ ላይ እንደዚህ ስንከፍት መጠጠይቀን አልኩት። አይ እንደዛማ አልመጣም አለኝ። ለምን ስለው ያውቁኛል፣ ፖለቲካ ይሰሩብኛል አለኝ። አሃ የዘላለም ህይወት ጉዳይ ከሆነ ሰዎች ፖለቲካ ሰሩ አልሰሩብህ ምንድነው የሚያስፈራ ስለው እሺ በቃ ብሎ አቆማ። መጽሐፉን አቆመ። የሚገርም
እና በጣም በጣም መጠንቀቅ ያለብን በጣም ከቲክቶክ ያስወጣችሁ የሚፈልጉ በጣም ብዙ ሰዎች አሉ፣ አሸማቀው የሆነ ነገር ይዘው ማለት ነው። እና ፕሊዝ እሱን ተጠንቀቁ። እኔ ጥሩ አጋጣሚ ስላገኘው እንዲሁም ልናገር ብዬ ነው። ተሜን ብትሆን ተጠንቀቅ። እኔ ደግሞ ከይቅርታ ጋር ፕሮቴስታንቶች እንደምታየው በተለያየ በፌክ አካውንት ይጽፉልሃል። ኦርቶዶክሳዊ ጥያቄ ኖሮኝ ነው ምናምን። እኔ እንደዚህ ሜሴጅ መልሼ አላቅም ላይ ይችላሉ። እኔ ደግሞ ግራ እየገባኝ ያለው የሚታወቁ ልጆች ቲክታክ ላይ ኦርቶዶክሳዊ እህት ወንድሞች እየደወሉልህ ሪከርድ ነው የሚያደርጉ። የሚታወቁ ነው የምነግርህ። እና እኔ የሆነ ሰዓት ላይ ጌታ ሆይ በቃ ተሳስቻለሁ እንዴ እግዚአብሔርን መንፈሴም ሁሉ ነገሬም ነበር ይዛለው የነበረው። ታግዬ እንደምን ብዬ ነው የጸናሁት። እንዲሁም የስንፍና ቃል ልደት አውርቻለሁ። ታስታውሳለህ? የሆነ ጊዜ ተደዋውለን በሆነ ሪከርድ የስንፍና ቃል ለልደት ነግሬዋለሁና እኚህ የሚታወቁ ልጆች ቲክታክ ላይ ያሉ ልጆች እየደወሉ እባክህ 12 ሰዓት አውራን የሚሉት እነሱ በግሩፕ ቁጭ ብለው በሌላ ዋትስአፕ ላይ በግሩፕ ቁጭ ብለው አንዱ ያወራሃል። ከዛ በኋላ እዛ ላይ እነሱ ሪከርድ ሊያደርጉና ምንድነው ይሄ ነገር ብያሰቡ እና እግዚአብሔር ብቻ ምህረት ያድርግልን። ሞር በቃ ሰውን ከማድከም ይልቅ በቃ ሁላችንም እኔ ደካማ ነኝ ብርቱ አይደለሁም እና የስንፍና ቃል እንኳን ብንናገር እንደዚህ አይነት ነገሮችን ብንተው ሞር አሪፍ ነው። ለሪከርድ በተለይ እኔ ማንንም ሰው ከዚህ በኋላ ላወራም ብዬ ያሬዲ ቃል ገብቻለሁ። ከማቀው ከሁለት ከሶስት ወንድሞች ውጪ ከማንም ሰው ጋር በዋትስአፕም በምንም ማንንም አላወራም ብዬ በራሴ ቃል ገብቻለሁ። ሊያስጨንቁ የሚችሉ ሰዎችንም ደግሞ ቦልኬያቸዋለሁ። አዎ በቃ ጥንቃቄ ያለው አካሄድ እንሂድ። ምክንያቱም ነገ ላይ አንደኛ እኛውን የምንሸማቀቀው የማይሆን ነገር ተናግረው ውሸት ዋሽተው በተለይ ይሄ ቁጥር እየሰጡ በቪዲዮ ማውራት በምን ማውራት በዚህ ገብቶ በዚህ ወጥቶ የሚለው በተለይ እህቶቻችን ሁሉ በንጹህ ልቦና አይደለም እየመጣ ያለው አሁን ላይ። ሁሉ ማለት ሁሉ መጥፎ ናቸው አላልኩም፣ ግን ተልከው ይመጣሉ ፐርፐዝሊ። ኦኬ ከእስልምናው ተልከው ይመጣሉ ጥያቄ አለን በሚል፣ ከፕሮቴስታንት ተልከው ይመጣሉ ጥያቄ አለን በሚል። ስለዚህ እነዚህን ሁሉ በደንብ አድርገን ልናውቅ ይገባል። በቃ ግዴታ ነው። ዝም ብሎ ሞኝነት የለም። አሁን የኛ ልጆችንም ደግሞ በስርዓቱ ትሪት ማድረጉም ጥሩ ነው ብዬ አምናለሁ። ብቻ በጣም የጊዜው የተንኮል በጣም የመሰሪነት የክፋት ነገር ስለበዛው ሰርክላችንን ምንድነው ይሄ መገደቡ ጥሩ ነው። ህብረታችንንም ማወቁ ጥሩ ነው ብዬ አምናለሁ። እስቲ እግዚአብሔር ይርዳን ሁላችንም። ሌሎቻችሁ ሀሳብ ስጡ። ሜቢ እኛ ሶስታችን ብቻ አወራን። በወርድ ስለሆነ አንዴ ሀሳብ ሰጥቼ ልውረድ። ይቅርታ እሺ። ያው በመዝሙር ያሬድ እና በተመስገን ይቅርታ ሲሰው ቀጥለጁሻ ቀጥላና ቀጥላ። ያው እኔ የማቀርበው አንድ ወንድሜን ምክር ነው። ያው ሀሳቡን ከታችም እያዳመጥኩ ነበርና እንደማትቀይሙ ተስፋ አደርጋለሁ። ስለምወዳችሁ ነው የምናገረው እንጂ የማይመለከተኝ ነገር ላይ ብዙ ጊዜ ሀሳብ አልሰጥም። እሺ መዝሙር ያሬድ ምስክር የምትሆነኝ ከሆነ ማለት ነው ለማወጣቸው ቃላቶች ምስክሩ ነኝ። እሺ አሉ እየሰማሁ ነው። አንድ ነገር እንዲተባበሩኝ እፈልጋለሁ። መዝሙር ያሬድ አሁን ብዙ ጊዜ ልደተ ቃልን በውስጥ አወራዋለሁ፣ ቆጠዋለሁ። በጣም አፕሪሺየት የማደርገው ልጅ ነው ልደተ ቃል። ብዙ ጊዜ ከተመስገን ጋርም የማውራት አቅም ስላለኝ አወራዋለሁ ምናምን ነገር እና ተመስገን ጀስት ከኔ ጋር እንደ ፍሬንድ ነው፣ እናወራለን። ያለውን ነገር እያንዳንዱን ነገር እናወራለን። ከተመስገን አንድ የምቃወመው ነገር አለኝ። ብዙ ጊዜ ተውለዋለሁ፣ እሺ ይለኛል። ከዛ በኋላ እንዲናገር ማለት ላይቭ ላይ እንዲናገር የማልፈልጋቸው ነገሮች አሊያም ደግሞ አግሬሲቭ ሆኖ እንዲናገር የማልፈልጋቸው ነገሮች አሉና ያችን ፓርት እንዲተውልኝ መዝሙር ያሬድ አንድ ተባበረኝ። እዚህ ጋር ጨምረህ ትናገረዋለህ። ለተቃል ብዙ ጊዜ አንድ ነገር ስለው እሺ ምናምን ወንድሜ እሺ ምናምን ነገር ብሎ ያልፈኛል። ተመስገን እቺን ፓርት ብቻ አለፍልኝ። እሺ እቺ ምልህ የምቆጣህን ነገር እሺ ብለህ አክሴፕት አድርጋ አለፍልኝ። ምክንያቱም ሁልጊዜ አብሬ ነኝ፣ ወንድም ነኝ።
ታውቃለህ በደንብ አንተ እንደውም እየመጣው አወራለሁና እቺ ላይቭ ላይ ስትገባ ለሰዎች መልስ አትስጥ። በቃ መልስ መስጠት ያን ያህል አስፈላጊ አይደለም። መዝሙር ያሬድ ባለፈው ለታም ሲናገር አይቻለሁ። አንዳንዴ የራሳችሁ መመለስ ያለባችሁ ነገር እንዳለ ሆኖ ሲያበቃ ግን ዝምታ በቂ ነው ብሎ መዝሙር ያሬድ ሲናገር ነበርና ተሳሳቱ። መዝሙር ያሬድ አይ ትክክል ያችን ፓርት ብቻ ተመስገን እለፋት። እሺ ለማንም ሰው መልስ አትስጥ። እቺኛዋ ላይ ተመስገን ጋር ሂድበት። መዝሙር ያሬድ ለተቃል አውስፔክት ዩ የሆነ ነገር ስለው ራሱ ኦኬ ነው የሚለው ተውም ስለው ያርፋል። ተሙም እንደዛው አድርገ እለፈልኝ። እሺ እንደ ወንድማዊ ምክር ነው የሰጧችሁ እንጂ ምንም ማንንም የመቆጣጠር አሊያም የመናገር ሞራል ኖሮኝ አይደለም። እቺን ከወንድሙ ያስገባልኝ ከወንድምነት አስገባልኝ። ያው መተህ ደውለም ተቆጣኝ መብት ነው አውቃለሁ። ተምዬ እና ሲሶ ይቅርታ እንግዲህ በአንተ ቤት ይሄን ያህል ሀሳብ ሰጠው። በጣም ይቅርታ አመሰግናለሁ። ኧረ እዩ ቤት ነው እንዴ? እዩ ሻኛ እኮ እሺ ቀጥል። ያሬዶ ቀጥል። ኖ ቀጥል ሲሶ። አይ እኔ ዝም ብዬ ነው ጨርሻለሁ። እዩ የፈለከውን ሀሳብ አስተያየት መስጠት ትችላለህ እያልኩ ነው። ከታች ያላችሁ ጋይስ ታብ ኮፒ ሼር አድርጉ እንዳይቆራረጥ። ያሬድ ዲያቆን ያሬድ ቀጥል። አይ በቃ ስንናደድ ስንበሳጭ ማናችንን ብንሆን ምንናገረው ነገር አናውቀውም፣ በኋላ ይጸጸተናል። ባይዘወይና አለመናደድ አለመበሳጨት ጥሩ ነው። በተለይ ስንበሳጭ ወይ የሚያናር ነገር ሲመጣ ቤት ላይ ባለመክፈት ደግሞ በጣም ጥሩ ተመካሪ ነገር ነው፣ በአጠቃላይ ማለት ነው ለማንም። ምክንያቱም ሰው ስሜታዊ ሲሆን የሚናገረው ነገር በኋላ ይጸጽተዋል። እና አይ ቲንክ ስሜታዊ ስንሆን ስንቆጣ ስንናደድ ላይቭ ባንከፍት በቃ ወይ ጥቅል ብለን እንተኛ። በእንቅልፍ እኮ የሚያልፉ በጣም ጥሩ ነገሮች አሉ። ባይዘወይ በእንቅልፍ ራስ ምታትና በሽታ ብቻ አይደለም ንዴትንና ቁጣንም ያበርዳልና ጥቅል ብሎ ስልክን ዘግቶ መተኛት ደግሞ በጣም አሪፍ ነገር ነው። ትልቅነትም ነው ብስለትም ነው። ለሁሉ ነገር መልስ አይሰጥም። የተወራብን ነገር እውነተኛ ከሆነ ንስሐ መግባት መስተካከል፣ እግዚአብሔር ባወቀ። አይ ውሸተኛ ከሆነ ግን እኔ እኮ እንዲህ ነበርኩ እያሉ ራስን ማስረዳት እንዲሁም ጭራሽ አሃ አድርገው ነበር ያሰኛል። ስለዚህ እንዲሁም ዝምታን የመሰለ ተቃራኒ ነው ብዙ ሰው የሚያስበው። አሁን የሆነ ነገር ተንኮስ ሲደረግና መልስ ሲሰጥ ይኸው እያለ ይቀጥላል ማለት ነው። ዝም ስትል የተሸነፍክ ነው ብዙ ሰው ይመስለው፣ ግን እንደዛ አይደለም። ባይዘወይ ዝምታ እንዲሁም በጣም ብልሃት ነው፣ በጣም አሪፍ መልስ ነው እና እኔ በጣም ጥሩ ነገር ነው ብዬ አስባለሁ። ይሄ ለማንም ነው። ስድብ ምናምን እሱም ትክክል አይደለም። በቃ ፈጽሞ ትክክል አይደለም፣ ማናችንም ብንሆን ማለት ነው። እና እኔ ደግፈዋለሁ። ይሄ ስንናደር ስንቆጣ እየወጣ ላይ እየከፈተ የምናገረውን ነገር አናቅም። በዚህ ደግሞ ብዙዎቻችን ደካሞች ነን። አይ ቲንክ ይህንን ማስተካከሉ ጥሩ ነው። አሁን በጣም ብዙ ሪከርድ እያደረጉ ለራሳቸው ዓላማ የሚቆራርጡ ስላሉ ያንንም መጠንቀቁ ጥሩ ነው ብዬ አምናለሁ። እና አሪፍ ጥቆማ ነው ለእኔም ለሁላችንም መልእክቱ። ኤኖክ ሀሳብ አለህ እንዴ? አይ ምንም ሀሳብ የለኝም። ያው ምክር ስለሆነ ጥሩ ምክር ነው። እውነት ለመናገር እኔ አንተን በጣም እወድሃለሁ። ጥሩ ጸባይ ያለ ሰው ነህ። አትሊስት መልካም ሰዎች ብዙ ነገር መማር እንችላለን። ግን ተንኮል ጥሩ አይደለም። ማንም ሰው ይሁን ማንም፣ በተለይ ሰው እያወሩ እንዲህ ሪከርድ እያደረጉ የሆነ ጊዜ ጠብቁ እንትን ማለት እኔ ጤናማነት ነው ብዬ አላምንም። በተለይ ከመንፈሳዊ ሰዎች የምጠበቅ ነገር አይደለም እና እኔ ብቻ ሳልሆን ግን ብዙ ሰዎች ይወዱሃል። ያሬድ ጥሩ ሰው ነህ፣ በእውነት ምርጥ ሰው ነህ። አንተን ብቻ ሳይሆን ብዙ ሰዎች የምወዳቸው ሰዎች አሉ ኦርቶዶክሳውያን። ግን የተንኮል አካሄድ የትም ቦታ ቢሆን ጥሩ ነው ብዬ አላምንም። እኔ በውስጥም ያወራኸውን ነገር ላይቭ ላይ ያወራኸውን ነገር የሆነ ጊዜ ቀን እየጠበቁ ሰውን እንትን ማድረግ እኔ ትክክለኛ ስራ ነው ብዬ አላምንም እና ማንም ሰው ቢስተካከል ጥሩ ነው እንዲህ አይነት ስራ የሚሰራ ሰው። ከዛ ባለፈ ግን ያው እንዳልኩ ነው ከያሬዶ ብዙ ሰዎች መማር አለባቸው። ትህትናህን ማንም ሰው ይወዳል። እኔ አሁን ኦርቶዶክሳዊ ባልሆን ራሱ አኬን በጣም እንደምወደው ማንም ሰው ያውቃል። ነገር ግን ያው አንተን የሚጠላ ሰው እኔ አለ ብዬ አላምንም። ጥሩ ነው በትህትና መስራት። ክርስትና ትህትና ነው፣ በፍቅር መስራት ነው። እሱ ነው የሚሻለው። የተንኮል አካሄድ ለማንም ሰው አይጠቅምም። ልደትንም ወደዋለሁ። እኔም የምጠላው ሰው የለም በግሌ ማለት ነው።
ከዛ ባለፈ ግን አስተምሮ ላይ ትሰራለህ። ሌላ ነገር የለም ማለት ነው። የተንኮል አካሄድ ለማንም ሰው አይጠቅምም። ያው በውስጥ የተወራውን ነገር ምናምን እኔ አሁን ሲሰማ ገርሞኛል። ግን ሰምቻለሁ ከዚህ በፊትም እንዲህ አይነት ነገር ሲወራ ማለት ነው። እና ጥሩ አይደለም ባጭሩ። ሌላ ሐሳብ ግን መስጠት አልችልም። ያሬዶ ይሄው ነው። ኬኖክ ምንም ችግር የለውም። በቃ ሜቢ ሲሶ ተረከብና ሩሂ መምህር ብሪሽም ገብተዋል። አይ ቲንክ መምህር ድልበድልም አሉ። እንግዲህ ቀጥሉ እነሱ ሐሳብ ካላቸው። አሁን ከተፈቀደ መበጥበጥ ይቻላል ማለት ነው። ምን ማድረግ ወንድሜ እኔ ራሴ ለምን አልፈተፍጥም? አባቴ እኛ እንገናኛለን ከዩ ጋር። እዩ ባይዘው በጣም ጥሩ ምርጥ ልጅ ነው፣ አሪፍ ልጅ ነው። እዩዬ በጣም ነው የምወደው ማከብረው። ቴንክ ዩ ጋይስ። መምህር ብሬ ከፊቱ ትልቅ ሰው ያለ ትልቅ ነገር ያለበት ወንድማችን ነው ብሬ። ከፊቱ ምንድን ያለበት? ራይታ ወይ ብሬ ራይ አይተው አረቀኑ እየገፋ ነው። ከፊቴ ምንድን ነው ያለው? ራይ አይተ ነው እንዴ? ላንተ ነበር እኮ ህልሙን ማየት እኮ የሆነ ነገር ህልሙን ማየት ያለ እኮ ህልሙ ላንተ ነበር እኮ ለልደት ሻመስ ነው። ለልደት ከሚሆን እኮ ላንተ ነበር ህልሙ መሆን የነበረበት። ከነካቧ እዚህ ጋር አለች። ከነካቧ እኔ የሆነ ነጭ ለብሶ ምናምን አንተ እኮ ነው ከነካቧ። እንዴት ናችሁ ግን? ደህና ናችሁ? ወንድማችን ከታች አንዱ ሙሽራው ወንድሜ ይላል ብሬ ያላወቀው። እስቲ የምትለን ነገር አለ ብሬ? ብሬ እያወራ ነው። እኔ ቱርክ ነኝ። ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። አይሰማም? ይሰማል። አሁን ይሰማል። አለን። ኦኬ፣ ኔትወርክ ነው መሰለኝ። ኔትወርክ ነው። እስቲ ግን አሁን ትሰማለህ ብሬ? አሁን ትሰማለህ? እየቆየ ነው የሚደርሳቸው። ሁላችን የክርስቶስ ሙሽራ ነን። ግን ኔትወርክ አይሰራም ነው ግን ወለዚህ እኔ አይደለም እኮ ያሬዶ ብሬ ጋር የሆነ ነገር አለ ሰሞኑን። እስቲ እሱ እኮ እስኪናገር እንጠብቅ። እንዴት ነው ብለን እኮ ነው ያው ኦፊሻሊ ማውጣቱ ተገቢ ሆኖ ካልታየው ተው ሲስ ቀኑ ገና ነው ብሎ መሰለኝ። ኔትወርክ ብሬ እዛው አገልግሎት ላይ ነው አይደል? ያሬዲ አይ ተመልሻለሁ። ቆየ እኮ ኔትወርክ እኮ አይሰራም። ታሙ እንዴት ነህ ግን? ምን ነው የኔ ሰማ? አንተ ይሰማኛል ባይዞኝ። ኤርሚያስ አበበ ደግሞ የሰራው ነገር ልክ አይደለም አልኩ። ካሎራው ቤት ገብቶ ኤርሚያስ አበበ እንግዲህ የተናገረው ነገር ያው ቲክታክ ላይ በየቤቱ አለ እኮ። ስለዚህ እሱ አንተ እዛ ካሎራው ቤት ሆነ ራሱ ምን ስታወራ ነበር? እዚህ ምን እያወራህ ነው ምናምን ነው ያለኝ። ጌቴ እንትና እኮ ባይዘው እኮ ትክክል እኮ ነው። ኤርሚያስ እኮ ትክክል እኮ ነው። እኔ በነገራችን ላይ በዚህ አቋሚ ኤርሚያስ ትክክል ነው። እንዴት ነው ትክክል የሚሆነው? እንዴ እርቅ ስታካሄድ ዋናውን ሰው በረስከላ ወይ እንዴ ወይ ያንቺ ኤርሚያስ ከሱ እኮ እኮ ምንም ነገር እኮ ካኬርክ እኮ እንትን አይደለም። እርቁ እሱ ማካተት ነበረበት እንዴ እኮ ዋና አይደለም እኮ እሱ ዋና ረባሽ ነው እንጂ እሱ ዋና ሰላም ፈላጊ አይደለም እንዴ። ከኤርሚ ውጪ እኛ እኮ መጀመሪያ እኮ ቲክቶክ ላይ ስንመጣ እኮ ከኤርሚ ውጪ ወደ ውጪ ብለን እኮ ነበር ነው። አንተ ባይዘብ ግን ቲክቶክ ግን ምን አይነት ወረተኛ ሰው የሚያደርገው? እኔ እኮ መጀመሪያ ዩ ጋይስ ምንም አልዋሻችሁም በእውነት
መጀመሪያ ለመጀመሪያ ጊዜ ገስት ላይ እንኳን የገባሁት ኤርሚያስ ቤት ላይ ነው። ገስት ላይ የገባሁት ጌታ እኮ ለጠይቅ አሁን ይሄ ነገር አየ ምን እንደሆነ በሁለት ነው በሶስት ስልክ ነበር ታብታም ይኸውልህ ፒሶ ትሰማለህ? እየሰማህ ነው? ትሰማህ ከሆነ ማለት ነው። አትሰማም አንተ ትስቃለህ። ቁም ነገር አትወድም። እኔ አረኩም ናረ ወንድሜ እሺ ወይ ጋይስ አረ መሳቅ ነው ለመጫወት ነው ጋይስ ዘና ፈታ ጨዋታ እኔ ቤት ያው መሳቅ መጫወት ምናምን ነው ቁም ነገር እንግዲህ ቁም ነገር ሌላ ቦታ ሄዱ እሺ እኔ ይቀጥል እኔን እኮ ነው ሌላ ቦታ ሄዱ የምትለው ቁም አንተማ ወዳጄ ነህ እኮ ቁም ነገርም እኮ ዋና ነው የምትለው በነገር ነው በሁለት ስልክ ነበር ታብታብ እኔ ራሴ ሁለት ስልክ አለ የራሴ ሁለት ስልክ ታብታብ ባለቤቴንም ታብታብ አድርገን ይሄ ነገር ኧረ ተው በእናትህ ሲሶ እንዴ ወይ ይሄን ዋና ሰው ነው የምትለው ዋናነቱ በምንድን ነው እያልኩ ያለሁት በምንድን ነው በስድብ ነው በነገር ነው በምንድን ነው ሰላም የማይፈልግ ሰው እኮ የምን ዋና ነው የሚባለው እሱ ሲር አይደለም ለምን አለ መሰለህ እኔ ኤርሚ ያለበት በደልና የኤርሚ መገፋት ይሰማኛል ምን መሰለህ ምንድነው እንዴት ነው የተገፋው ማን ነው የገፋው ሆን ተብሎ እኮ ስነ መለኮቱን ትንሽ አጥንተናል እናውቃለን የሚሉ ሰዎች እሱን ገፍተውት ብቻቸውን እርቅ እሱ አባቶችና እናቶችን ያጠቅስን ብላችኋል የገፋው ሰው የለም ሲሶ የገፋው ሰው የለም ተው እንደዛ አትበል እንደዛ ነው ጌታ እንዴ እኔ አሁን የኤርሚ ጥፋት ምንድን ነው? እስቲ አንተ የኤርሚያስ ጥፋቱ ምንድን ነው? ኤርሚያስ ጥፋት እኮ አሁን ነገሩ ከቀዘቀዘ በኋላ ነገሩ እንደገና እንድፋፋም እያደረገ ነው። ኤርሚ ባይዘው እንትን ነው መጀመሪያ አብኩታ የትም አትሄድም ሳጋግራት ይህንን ትምህርትን አብኩታ ዓለም ላይ ያሰጠዋለሁ ያልከውን ይህን ትምህርት ሳጋግረ የትም አትሄድም ይህ ትምህርት ሳይለይለት እርቅ የሚባል ነገር የለም ማለት እና እንዲህ አይባልም። አይወል ሲሶ እውነት ሰው ሰላም የሚፈልግ ሰው ከሆነ እንደው ፐርሰናል የሆነ ነገር ሰው እሱን ተናግሮ እንኳን ቢሆን አሁን ስለ አስተምሮ ነው አይደል? አስተምሮ ላይ ከሆነ ሰብሰብ ብሎ እሱ ብቻ አይደለም ዋናው እሱም ዋና ያደረገው ራሱ አይመለከተኝም ግን እንደ ገለልተኛ ሰው ነገር ይሁን ከዳር ሆኜ የትኛውም ቤት ላይ የሚነሱ ሹዎችን ሐሳብ ይሰጣል የትኛውም ቤት ላይ ለምሳሌ አሁን በዚህ ርዕስ እኔ ጭራሽ እኮ ኤርሚያስ ትክክል ነው እያልኩ ነው ኤርሚያስን እየደገፍኩት ነው በዚህ ጉዳይ አንተም እሱን የምትደግፈው ያው ነገሩን እንዲቆም ስለማትፈልግ ነው እሱ በዛ እየተኮሰ ነው ቀጥል እያልከው ነው ለዛ ነው እኮ እኛ ደግሞ ሰልችቶናል ነገር አንፈልግም ሰላም ነው የምንፈልገው ሰዎች ተናክሰዋሉ የስካውኑ ይበቃል ሰው አንድ ሰው ደግሞ በኖር እሱም እዛው እርቁ ላይ በኖር ጥሩ ነው ካልሆነ ግን እኔ ከሌለሁበት እኔ ከሞትኩ ሰርዶ አይበቀል እኔ ያያይቷን ታሪክ የሚያመጣ ከሆነ አሰጋይ ሪፎርመሮች ምን ነካችሁ ከታች እንትና ምጽፎን ጽፋይ ኧረ በኢየሱስም እንደዚህ አይባል ኤርሚያስ ቂም አለበት አንተ አገልጋይ ኩን አገልጋይ ደግሞ ቂመኛ አይደለም በእውነት እንዴ ይጋስ እንደዚህ እንትን እኮ ቆይ ካሎራው ቤት ገብቶ ለምን እንደዛ አለ እሱ አገልጋይ ከሆነ የወንጌል አማኞችን አንድነት የሚፈልግ ሰው ከሆነ ለምንድን ነው እንደዛ ያለው ወደ አኬጋ ልክ አንድ በአንድ በሪሴፕሽን ክፍል ላይ አድርገ አንድ በአንድ ምናምን እያለ እንዴት እንደዛ ብሎ ይናገራል እንዴ እኮ አንተ ፌር ከሆንክ እኔ አሁን ኤርሚያስን ተሳድቤ አቃልዬም ማገኘው ነገር የለም ግን ሰውየው ሰላም ወዳድ አይደለም በቃ ከስራው ማለት ነው ሰላም ፈላጊ አይደለም እኔ አባዘቢ እሱ ጥፋት እኔ አሁን እኮ እንትን ነው እኔ ራሱ ከፍቶ ይኸውልህ አኪሉ ተራን ስቶሪው ላይ ነው ምን ላይ እንደሆነ ያስቀመጠ ነገር ነበረ እሱን ይዞ ሄዶ ቤት ከፈተ ይሄ ማለት እኮ ሲሶ ነገር አይቁም እንቀጥል እንነካከስ ነው
እንደዛ ከሆነ ኤርሚያስ ጋር እሱ ከአንተ አኪሉትራን ለምን እንደዚህ አንተ ጌም ይጫወታል? ክርስቲያን አይደል እንዴ? ለምን ወጣለሁ ይላል። ምንም ጌም አይደለም፣ መብቱ ነው። አዎ ከዛ በኋላ ተመልሶ አፕሪል ዘፑል ነው የትም አልሄድም ምናምን ለምን ይላል? እንኳን አለ ደግ አደረገ እንዴ። አሃ ምን አገባው? እሱ ተቆጣጣሪ ነው እንደ ኤርሚያስ። አላስገባም፣ ማናችንም አላስገባም። ታዲያ በዚህ ጉዳይ አይደለም እንዴ አንተን የምጠይቅ እኮ አንተ የፈለከውን ነገር እኮ ሲሶ በቀደም አንተ ነው ጴንጤ ምንድነው ፕሮቴስታንት አይደለው ማለት መብቲ ነው እኮ እንዴ ሰው ካላበርኩ በስተቀር ሲሶ ለምን ፕሮቴስታንት ምናምን ብዬ ቤት ከፍቼ እንትን አለም ቆይ ምንድነው ወዳጅ ምንድነው የሚለው የይቅርታ ቅስቀሳ አጥብቀን እንቃወማለን። አልገባኝ። የይቅርታ ቅስቀሳ አጥብቀን እንቃወማለን እኔ እንጃ እንግዲህ እኔ አሁን ለምሳሌ እውነት ለመናገር ይኸውልህ ነቃሌ አሉ ነቢ አሉ ደጋግ ሰዎች ቢያንስ እነሱ የምናገሩትን ነገር እኔ እሰማለሁ። እግዚአብሔርን ቃል አሁን የሆነ ነገር እኔ ቃልን በጣም ስለምወደው ስለማከብረው ማለት ነው። ጨዋ ሰው ጥሩ ሰው ነው። ተሰድቧል እኮ በጣም ተሰድቧል። ገባ? ነገር ግን እነሱ ችሎ እንኳን ሰላም እየፈለጉ ነው ያሉት አይደል? ችሎ ኤርሚያስ ልጅ እንደ ጠገበ ወይፈን በረት እንደሚያናጋ እድሜ ዘላለሙን እንደዛ ቀጥላለሁ ነው እንደምለው አንተ እኮ ለምሳሌ እሱ እኮ አሁን እኮ ያልገባ ነገር እኔ ችግር የለብኝም እኔ እንትኑ አይደለም እነዚህ ሰዎች ወንጌሉ ላይ ነው የቆሙብኝ ወይ ሰላምዬ ዛሬ ድምጼ ትክክል አይደለም ሁኔታም ትክክል አይደለም እስቲ ጉዳታ ጓደኛ መጥቷል እኔ እኮ የጉዳታና በሐሳብ ላይ ማንም ሰው ገብቶ ይናገር እስቲ ሰው ጉዳታ ጓደኛ መጥቷል እኔ መጨረሻ የታል ጉዳታ ጉዳታ ልኮ ነበር እሺ አንተ የምትለው ኤርሚያስ በቃ አይመለከተውም ይውጣ ከዚህ ጌም ይውጣ ነው የምትለው አይመለከተውም አይደለም መለከተው ግን እንደዚህ አይደለም ሰላምን በማይፈልግ ደረጃ እንደዚህ አይነት በዚህ አይነት መንገድ ከሄደማ እንግዲህ ማንነቱ እየተጋለጠ ነው ማለት እኮ ነው አይደለም ምን አሉ መሰለሱ ኮነት አለው እኮ ለምሳሌ ዮኒ ማኛ ቤት እንዳለ ተመሳሳይ ሎጎ ለብሰው ገብተው ነገረ ድነት ላይ አንድ ናችሁ ተብሎ ሲጠየቁ ምን ብሎ መለሱ ነው እኔ እሱ እኮ በቃ ማለት እኮ ሰማው ኮነት አለው እኮ በነገረ ድነት ላይ አንድ ናችሁ ብሎ ሲጠየቅ እኛማ የ19 ከአድዋ ጦርነት በፊት ከመጣ ቤትም ነጋ አንድ አይደለንም ብሎ አላሉም ከአድዋ ጦርነት ምናምን ያለው ዮኒ ማኛ ነው ፖለቲካ የሰራው ሲሶ አንተ እንደዚህ አይነት ስራ አቁም አይደለም ጌታን 1906 ላይ ነው ያኛው ማን ነው የሚባለው እንትና 1906 ላይ ነው የመጣው አላለም እንትና ማን ይሄ ማን ነው ህፃኑ ልጅ የቱ ነው ያ ሉትራን የሆነ አማል በርሜ አክቹአሊ ሉትራኖች እኮ ጸዴ ናቸው እኮ በርሜም ገና ናቸው ጌታን ቅዱስ ሚሉታ ቅዱስ ፕሮቴስታንት ዞሮ ፕሮቴስታንት ማለት ነው በ1500 መጣ በ1900 መጣ ፕሮቴስታንት ያው ከሉተር ተነጥሎ አይደለም ሪፎርሜሽን እሱ እኮ ኤርሚያስ ያለው እኮ ምን አለ መሰለ ኤርሚያስ ቆዩ ሽቶን ሂድና ውሰር ሊለኝ ነው ወነዳጅ ሰልፍ ወይ ቆዩ ተደጋጋሚ እየላከ ነው ሽቶን ሂድና ውሰር ሊለኝ ነው መሰለ አዩሻ አዩ እንዴት ነህ ሰላም ነህ እና ሊሊሻ ምን ልበልታለህ ቤት በኩል አስገባኝ እኔ እኮ ሚውት አደረከኝ እኮ በዛው አትገባም አልከኝ እኮ እንዴት አደረ አይ ሽቶን ሂድና ውሰር የምትለኝ ከሆነ እጄን ውሰድ ዛሬ አይደለም አይ ቹቾቹ ጸዴዎች ናቸው ገና ናቸው ሊተራኑ ስትል እኮ በጣም እየገረመኝ ነበር አይ ወንድሜ ሽቶ ላይ አውራ አንተ ሊሊሻ ሐሳብ አስተያየት አለ ሽቶ ላይ
አዎ እንዴ ለሽቶች ፍትህ ልንጠይቅ ነው የገባነው። እንዴት ነህ ወንድም ጋሽ? ይሄን ሳምንት የና ነው የተቆጣጠረው ቲክቶክን። እውነቱ ነው። በደንብ አድርጎ ነው ያዘው። በነገራችን ላይ አስታራቂም ብየዋል። በነገራችን ላይ ባላንስድ የሆነ ሰው ነው። በደንብ ወንድማማቾችን ለማስማማት የሚሄድበት መንገድ ተመችቶኛል። ይሄ ሁለታችሁ አንቺ በጣም ታውቂያለሽ እንደምወድሽ ተያይዛችሁ ትወዱልን። እሺ ሄሪዬ ወይ አለው እና ምን አለ መሰለ አንተ ያን ጓደኛ አይ ኖ ለሙገሳ ላንተ ሙገሳ ጥሩ አይደለም። በጧቱ ላንተም በጧቱ አይመለከታቸውም። አክቹአሊ እኔም እኮ አይመለከተኝም፣ ግን ዝም ብዬ ቲክቶክ ላይ ያለውን ነገር ሐሳብ ለመስጠት እንጂ እኔም አይመለከተኝም። እውነቱን ለመናገር እኔ አሁን ኤርሚያስ ትክክል ሆነ እኔ እንኳን አክቹአሊ ይመለከተኛል። ገለልተኛ ሰው ስለሆንኩ ይመለከተኛል። አንድ ሰው ላስገባ እንዴ? ሰው እስቲ አስገባ እንዴ! ቤት እኮ ነው አስገባ። አንድ ሰው ይግባ እንዴ? ይግባ አስገባ። እስኪ አንድ የምትጮህ ሴት ብትገባ ጥሩ ነው። ጮኸታም ሴት ምናምን ካገኘን ምን ያደርግልናል? በጧቱ መጮህ አማረ እንዴ? ምንድነው እንዴ? ዲሲ ጀራይስ እኮ በስተላኩና ይግቡ። በቃ መጮህ የፈለገ እኔ ሴቶች ሌላ ቦታ ቢጮህ ኧረ ፒስ ኢትዮጵያ ታዲያ ምን ገዝተኸኝ ነው እንዴ? አና ወንጌላዊት ገብታለች። አና ይሄ አስጨዋት እንግዲህ ገዝት ላይ እንዴት አድርገህ እንደምታስጨው እንግዲህ መድኃኒዓለም እኮ እንዲህም ይቻላል እንዴ? እንዲህም ይቻላል እንዴ? ኧረ ጌታ ድረስ ሲስ አዲስን አስገባት። እሷን እናስጨዋታለን። አዲስ ትግባ። ኧረ ብቻህን አስጨዋት። እኔ ወንድም ኧረ ጌታ ድረስ እኔ የምልህ ና ቲክቶክ ላይ የምትጮህ ሴት አጣን እኮ። ኧረ ወንድሜ ሄድና ሌላ ቦታ የሚጮህ ሴት ፈልግ። እዚህ ገዝት ላይ በምን እንዴት ነው ሰው ሴት የምትጮህ? ኧረ እባክህ ኧረ ተው ነው እንዴ?
ገስት ላይ ማስጮህ ጀመርክ እንዳልከኝ እንዴ? ተው አረት እንዴ አቤ ሲሱ የደረስ አቤ በጣም ባህር ዳር ወዳጄ ነው አለው። እኔ ደህና ነኝ ወይ ሊ እንዴት ነሽ? ደህና ነሽ? አንተ እንትናን ለምን አንተ ወዳጅ ነው አይደል? ካሎራው እኮ ምርጥ ሰው እኮ ነው። ካሎራው እኮ ምርጥ ሰው ነው። ሰሞኑ ምን እንትኖችን ስለቀጠቀጠል ሉትራንን? አይ እኔ ሉትራንን ቀጥቀጥ መቼ አልኩት። ጥያቄ ማንሳት እኮ መብት እኮ ነው። መሳደቡ የሆነ ነገር መናገሩን ተው ብየዋለሁ። ከዛ ባለፈ ግን ከሱ በላይ ያጠፉ ሌሎቹ ናቸው። እሱ ቤት ገብቶ እነማን አጠፉ? ያጠፉትን ሰዎችማ እኮ ተናገርኩኝ እኮ እኔ በጌታ እኔ ባይዘው ኤርሚያስን አትንካብኝ። እኔ ኤርሚያስ ፐርሰናሊ እንትን አንዳንድ ነገሩ አንተማ ተክሶ እንድቆም አልፈለክም እኮ ለዛ ነው። እንዴት አልገባኝም። ቶክስ ቆይ ታዲያ አረ ይሰራል። አቤ ደውልልኝ ሰሞኑን እስቲ እኔም ወደ ባህር ዳር መምጣት እያሰብኩ ነው። ባህር ዳር ላይ እስቲ ትንሽ እንትን ልበል እንቺ ጠጋ ሰሞኑንማ እዛ ቤት ገስት ላይማ ሳልገባ እኔ ጌታ ማርቆስ ሉትራን እስቲ ምንም እኮ እኔ ግን በጣም ግን እንትኖች ግን ጂንፉን ግን እኔ ባይዘው እኔ በነገራችን ላይ አንዴ አዲስዬ በጣም እኮ ኤርሚ በጣም ወዳጄ እኮ ነው። ጌታ ምስክር ኤርሚ በጣም ወዳጄ ነው። እኔ አሁን ገስት ላይ ያለው አሁን ሄጄ አንድ ቁጥር ብለክለት ያስገባኛል። አሁን እንዴ ማርቆስ እንዴት ነህ? ሄኖክ አንተ እግዚአብሔር ይመስገን። የዚህ ጓደኛ ሰሞኑን ያደረገውን ስራ አይተሃል አይደል? አዎ አይቻለሁ። አንተ ሄኖክ ማርቆስ ምንድነው? ሰላም ነህ? ሰላም ነህ? አለሁልህ። አንተ እንዴት ነህ? ምን እየሰራህ ነው እዚህ ቤት? ምን እየሰራህ ነው? አዎ እንዴ አንተ ምን ልትሰራ ነው የገባኸው? እኔ አንተን ለማስወጣት ነው የገባሁት። ለምንድን ነው የምታስወጣኝ? መስፍኔ በሐሜት ላይ አቤስሶ እኔ መስፍኔ ወይኔ ተብታባ አስቆመው። ይሄ ምን ተባተባ አወጣህልን? ይሄ ተብታባ ኧረ ተው ድራሹ ይጥፋ በእናትህ። ዝቃጭ ሆነ ሰውዬ ይሄ ሐሜተኛ ናባት ኧረ መስፍኔ ጠዋት እኮ እኔ በጣም እንገረመኝ። መስፍኔ ጠዋት ስነሳ እንትና አንቺ ኩዊን አም ኩዊን የምትለው ዲቦራ ቤት ላይ ገስት ላይ ዱቅ ብለካል። አዎ እኔ ዲቦራና መውጣን በጣም ነው እንትን የምላቸው። አይ መውደድ እኮ እኔም አክቹዋሊ ግን ገስት ላይ ኧረ መስፍኔ ደነገጥኩ እኮ እኔ ጌታን እንዴ መስፍኔ ገስት ላይ ስሳይ ብዙ ወዳጆች አሉኝ እኮ ለኔ ብዙ ወዳጆች አሉኝ። እኔ ያልጠቀም እንጂ ዲቦራ ወዳጅ ናት። አዎ በእውነት በጣም እኔ በጣም አከብራ ሴት ናት። አይ መታከብራትማ አይደለም ግን በውስጥ ትጻጻፋላችሁ ወይስ እንዴት ነው? ወዳጆች ትደዋወላላችሁ ወይ ምን? አንድ በህግ አምላክ እኔ አሁን ቲክቶክ ላይ ወዳጅ ከልብ የሚወደ ባያውቁኝም ቦታ የምሰጣቸው ሰዎች አሉ። ባያውቁኝም ምን አንተ ከውስጥ ምን አንተ ጣጣኛ እኮ ነህ። አንተ ጋር ጣጣ አለው እኮ አድናቂዋ ነንና እኮ ወዳጅ ነን ይል ለምሳሌ እኔና አንተ ወዳጅ ነን ማለት እናወራለን፣ እንጻጻፋለን፣ እንትን አለን። በዛ ልክ አንተና ዲቦራ ወዳጅ ናችሁ ወይ ነው የኔ ጥያቄ።
ወዳጅ ባለው ነገር አንተ ለይተህ ማወቅ አለብህ። ሲሳይ እኔ አንተን ምን ብዬ አሁን መሀል አዲስ አበባ ቁጭ ያልከው ነገር ፈትቼ ገጣጥሜ ላሳይ። ወዳጅ የሚባለው አንተ እኔ ማለት በአካል ወይ በሆነ ነገር ሳይሆን እኔ ከጥግ ከውጭ ቁጭ ብዬ ከአንተ አንዳንድ ነገር የምሰማቸው ማያቸው ነገር የሚጠገኑ ልቤን የሚደግፉ ከሆነ አንተ ለእኔ የልብ ወዳጅ የውስጤ ለአንተ ባልነግርም ለእኔ ወዳጅ ነህ። በማታውቀው መንገድ እኔ ከአንተ ይዤ የሚሄደው ነገር አለ። በቃ እንደዛው ነው እኔ ወዳጅ የምለው። ለምሳሌ አሁን አንዳንድ ወንድሞች አሉ እኔ ተጠግቼ መስማት ማልፈልጋቸው ቲክታክ ውስጥ እንደነ እርሚ ያሉት ግን ወዳጅ ነው እሱ ጋር እኔ አልጠጋም። አሁን ለምሳሌ እኮ መስፍን ምን አለ መሰለ አንቺ ገብታለች በጣም ሀና እንኳን ደህና መጣሽ። ሀና ኪሮስ ሰላም ነው ሲስ? እግዚአብሔር ይመስገን። እንዴት ነው? እና እንደዛ ነው። ያ ተብታባ ለምን አወጣው? ትንሽ ቀጥቀጥ አድርጌ እንደው ብሸኘው ምን አለ በእናትህ አስገባልኝ። ላስገባው ተቀጠቅጠዋለህ? እግዚአብሔርን አስገባልኝ። ይሄን ተብታባ በእናትህ አስገባልኝ። አንድ ልውቀጠው። መስፍን ምንድነው አማርኛ በትክክሉ አታወራም? ማከለና ካንተ ማን ነው በትክክል የሚያወራው? እዚህ ያለው 300 ሰው ይስማ። አጋድመ የምትናገር የተጋደምክ መልክ የለ ውበት የለ እንደ ሰው አማርኛን አስተካክል። እኔ ቢያንስ የገጠር ልጅ ነኝ፣ አንተ ከተማ አይደለ? እንደዚህ ታወራለህ ወይ እባክህ? እኔ እኮ ካንተ አማርኛን ታጋድማለህ። ምን ሆነ ነው? እሱ የኔ አይደለማ። እኔ ወላይተኛ ነው በደንብ የምችለው። አንተ ወላይተኛ አታወራም። እዚህ የሰውን አማርኛ ለምን ታበላሻለህ? አንተ የተወለድክበት አካባቢን ቀዮ ማታቅ አንተ ዝም ብለህ እንደ ሙድ ይዙብሃል እኮ አንተ አላወቅም። እኔ ራሱ ሀዲያ ነኝ፣ በሀዲየኛ ማውራት ይችላል። አንተም በወላይተኛ ቀጥል። ምን አገባን ስለ ሰው አማርኛ? ለምን አልጠቀምም? እኔ ከተማ ነው ተወልጄ ያደግኩት። ተጠቀም። ይሄን አማርኛ አንድ ሴት ሚጮዝ ተብለ ወንድ አስገብተን እኔ ብላችሁ አንድ ጥያቄ ልጠይቃችሁ በጣም ከይቅርታ ጋር ጌታ ምስክር ከይቅርታ ጋር ማርቆስ ሴት ነው የምትኖረው? ስንቴ ነው ለአንተ የምነግረው? ይሄን ሀፍታ ሲበዛብህ ምን ነው? አይደለም ለኦዲየንስ ነው። ያ የት ነው የምትኖረው? አጠር ያለ ደቂቃ ስንት የት ነው የምትኖረው? አሜሪካ። እሺ መስፍን የት ነው የምትኖረው? ደቡብ አሜሪካ ነው የምኖረው። በቃ እሺ በእግዚአብሔር አንድ 5 ደቂቃ እስቲ ሁለታችሁን በእንግሊዘኛ አውሩ። 5 ደቂቃ ብቻ እስቲ በእንግሊዘኛ አውሩ። ይሄ አይመጥነኝም። አማርኛ ሳይችል እንግሊዘኛ ይችላል ብለህ ታስባለህ ደግሞ? አንተ እንዴት ነው የምትናገረው? አንተ እንደዚህ አስተያየትህ ነው የምትናገረው? በጌታ በእውነት እስቲ 5 ደቂቃ እስቲ በእንግሊዘኛ ሰላምታ ተባባሉ። እኛ ጋር ደግሞ መግባቢያ ቋንቋ አማርኛ ሁለተኛ ቋንቋ ነው። ዲሲ ላይ ስለሚኖር ወይ አንዴ ዲሲ ላይ ስለሚኖር እሱ አማርኛ ሳይችል እንዴት ሆኖ ነው እንግሊዘኛ የሚችለው? እኮ አንተ ሄኖክ ወንድ ነው ሴት ነው የሚጮህ አስገባ ያላችሁኝ እኔ እግዚአብሔር ይሄ ሰውዬ አይደለም። ቆይ ማርቆስ ስንት ዓመት ነው? ቆይ በቃ አሁን እንደዚህ እናድርግ። እኔም ባድየኛ አወራለሁ፣ እሱም በወላይተኛ ይቀጥል። አንተ ሀዲያ እኮ አይደለም ያለው እኮ አሜሪካ አይደል እንደ ያለው እንደ አንተ አሜሪካ እንደ ኖ እኔ የሚፈልገው እኔ በኔ ቋንቋ እሱም በራሱ ያውራ። በሰው አማርኛ እየተቆላተፈ ለምን ያስቸግራል? እኔ ምን ማርቆስ ስልክ ላይ የአዲስ አበባ ልጅ ነኝ፣ እሱ የገጠር ልጅ ምን አገናኝ? ስልክ ላይ ስፖቲፋይ አለ እንደ ማርቆስ ምን አልሰማሁም። ምን ያስቃል? እቺን ነዳጅ የጠፈችውን መኪና ይዘህ ይሄን አክል ትስቃለህ ወይ ደግሞ? አይ አይደል የእድል ጉዳይ ምን ያክል እንደጎዳ እድል ምን ያክል እንደጎዳት አይደለም። ቆይ አንተን ራሱ እድል ምን ያክል እንደጎዳይ አይደለም። እስቲ አውራ እስቲ ከመስፍኔ ጋር እስቲ ሰላምታ ብቻ ሰላምታ አውሩ። ሰላምታን አማርኛ ሳይችል እንዴት ሆኜ ነው እኔ በእንግሊዘኛ እኮ በእንግሊዘኛ ቡም እዩሻ እንግሊዘኛ ትችላለህ? ይችላል። አንተ ነው የምታወራው።
ባይዘው ግን በጣም የተሸወርን የረሳነው ሌላ ሰው እሺ ከሄኖክ ጋር አውራ። ሄኖክ ራሱ ሳውዝ አፍሪካ እኮ የሚኖረው እኮ። ኧረ ወደዛ ሳውዝ አፍሪካ እኮ እንዴት አፍሪካኛ ያውራ እንጂ ወይ ምንድነው የሚባለው? ኮሎናይዝ የተደረጉ ሀገራት ናቸው እኮ እንዴ። ኧረ ሄኖክ ላይ አትሄድበትም ሄኖክ እንዴ ሊሳቅበት እንጂ ዛሬ አንተ ደቡብ አፍሪካ ላይ ሰው እኮ አማርኛ አያወራም፣ አፍሪካኛ ነው የሚያወራው እንዴ። ኧረ ሄኖክ እኔ ለዛሬ እንግሊዘኛ ረስቻለሁ። አሜሪካ የምኖር ሰው ከመጣ ማለት ነው እንዴ ሄኒዬ በእናት ለእኔ ስትዛንዳምዘው እንግሊዝኛ ጠፋብኝ። የአሜሪካ ያለ ሰው ሳይ እንግሊዝኛ ጠፋብኝ። እኔ የምላችሁ ሲሪየስ ቆይ ለምሳሌ የምር ቁም ነገር ቆይ ማርቆስ ጌታን አሁን እየቀለድኩ ሳይሆን ቁም ነገር ልጠይቃችሁ ቆይ ሶስታችሁ ማን እዛ ሀገር ላይ በብዛት የምታወሩት በምን ቋንቋ ነው የምታወሩት ሶስታችሁ? እኔ የምልህን ስማ አንዴ ስማኝ ሲሶ አንዳንድ ስራዎች አንዴ ልንገርህ ቆይ አንዴ ማታውቀውን አታውራ። ደቡብ አፍሪካ ካለ ስለዚህ ሀገር ምን ታውቃለህ እኮ እናውራ። እሺ አንዳንድ ስራዎች አሁን ለምሳሌ እኔ የሚሰራው ባስ ነው አይተሃል አይደል? አንተ የባስ ሹፌር ነህ አንተ። እሺ የባስ ሹፌር ምንም አያወራም። ሰዎቹ ሲገቡ ማስገባት ብቻ ነው፣ በሩን መክፈት ነው። የምን እንግሊዘኛ ነው? እሺ ችግር የለም። ስራ በር መክፈትና በር መዝጋት ነው። ውስጥ ላይ ትቀመጣለህ፣ መሪውን ይዘህ እየነዳ በሩን ትከፍታለህ፣ ታስገባለህ፣ ታስወጣለህ። አለቀ። እኔ ለምንድን ነው እንግሊዘኛ የሚያወራው? ንገረኝ። ማርቆስ ኦፕን ዘ ዶር ክሎዝ ዘ ዶር ብቻ ነው። ኦፕን ዘ ዶር የለም አይደለም፣ ክሎዝ ዘ ዶርም ኦፕን ዘ ዶር የለም። ፌርማታ ላይ ስትደርስ በሩን ትከፍታለህ፣ ደቂቃውን ጠብቀህ በሩን ትዘጋለህ። በቃ አለቀ። ቆይ ኢንኬዝ ኢመርጀንሲ የሆነ አደጋ ምናምን ቢፈጥር የሆነ ነገር ምንም ኢመርጀንሲ የለም። ምን ኢትዮጵያ መስሎት ነው ኢመርጀንሲ? ወይኔ ወንድሜ እሺ ለዚህ ምን እንግሊዘኛ ያስፈልጋል ነው እኔ እየጠየቅኩህ እንዴ? ቆይ ደሞዝ ሄደህ ስትቀበልስ ቆይ እሱም እንዴት ነው እንትን ነው? ምንም አውቶማቲካሊ ነው ደሞዝ የሚገባው። እንደ ኢትዮጵያ ነው የሚታስበው። ባይዞ አንተ ራስህ ቆይ እኔ በቃ ምንም እንግሊዘኛ የምታወራበት መንገድ ምንም የለም ማለት ነው። ሰውዬ ባስ ውስጥ ትገባለህ፣ ባሱን ኢንጂኑን ራን ታረጋለህ። ከዛ በኋላ ሰዎቹ ይገባሉ፣ በሩን ኦፔን ታረጋለህ፣ ክሎዝ ታረጋለህ፣ ትነዳለህ፣ ስቴሽኑን ታደርሳለህ፣ ትመልሳለህ። ጎ ፎርዋርድ ባክዋርድ ነው፣ ሁለቱ ነው የሚሰራው። እሺ ቆይ ሄኖክ ቀበቶ ሲያዞሩስ? እሺ አንተ እሺ ባሱ ነው ሄኖክ ቀበቶ ስታዞሩስ? እራሱን ጠይቅ። ለኔ እንግሊዘኛ አያስፈልግም። አንተ እውነትን እንግሊዘኛ አያስፈልግም። አሳይቻለሁ፣ ባሱን አሳይቻለሁ። ሲነዳ እኔ በቪዲዮ አይቻለሁ። ባሱስ ገብተህ ስትነዳ በቪዲዮ አይቻለሁ፣ ስትነዳ አይቻለሁ፣ ሁሉን ነገር አይቻለሁ። ማንንም ጠይቅ፣ አማርኛ ማለት ዴንቨር ያለውን ሰው ማንንም ጠይቅ። እኔ ባስ ነው የሚነዳው፣ ማንም ያቀኛል። ስለዚህ ባስ ውስጥ ላይ ምንም እንግሊዘኛ አያስፈልግም። ፎርዋርድ ባክዋርድ ነው ስራው። አለቀ። እና ሌላ ምንም ቢሆን አረባካችሁ ውስጥ አሜሪካ ሀገር ያለ አያስፈልግም ምንም ነገር። ኦፔን የሚያረጋለው ኦፔን ዘዶር ክሎዝ ዘዶር። ድንገት ነፍሰ ጡር ገብታ ለምሳሌ ነፍሰ ጡር እየነዳ ሰው እኔን ምን አገባኝ? ነፍሰ ጡር ገብታ እየነዳ ምናምን እያለ እዛው ምጧ ቢመጣ ምንድን ነው የምታረገው? መኪናው ራሱ የሚደውል ነው። ተገላገልካት።
ሰዎች እኒን ሳታውቁ ነው የምትኖሩት። አረ ከኔ ጋር ለማውራት ቢያንስ 50 ዓመት ያስፈልጋል። አረ እኔ ግራ ገባኝ። ቆይ እዩ እስቲ ልምዳለ እዩ። አሁን እንግዲህ ላይሰንስ ያለው ሰው ብዙ እንግሊዝኛ ያውቃል ብዬ አስባለሁ። ላይሰንሱን ከዚህ ነው የዘርከው? እዚህ ኢንተርናሽናል አርጉ ወስዶት እንደሆነ ከዚህ ነው የሰርከው? ዲሲማ በአማርኛም ላይሰንስ ታወጣለህ? በአማርኛ ነው ላይሰንስ የሚወጣው። እኔ ምንም ማርቆስ ልጆች አሉ አይደል? ቆይ ሻሸመኔ ነው እንደ እየነዳ ያለው ወይስ ደቡብ አፍሪካ ነው? አረ ወንድሜ ሲሶ ያየሆነ አውራ እነዚህ ሊያፈሱ ነው ሲነዳ ይቻለው ክርስቶስ መንዳቱም ይነዳል እኮ ማንም ሰው ይነዳል። እሱ ምን ነው ሻሸመኔ ነው አልካ? አሜሪካ መኖሬን ሳታክ ሻሸመኔ ትጠራለህ? ወይ ተረጋጋ እኮ። አሁን ለምሳሌ ሴፍቲ ይጠየቃል። አሁን ለምሳሌ የትኛውም ሰው እንግሊዝኛ ከኤ እስከ ሲ ድረስ ይጠየቃል። ሌቭል አለ። ዝም ብለው ለምሳሌ መንዳትን ሳይሆን ሴፍቲ ይጠይቃል። ሰዎች አክሲደንት ቢደርስባቸው አካለ ስንኩሎች እንዴት መጋበዝ እንዳለብህና ወንበር ዘርግተ ማጥይ ምንጣፍ ኖ ማኪናው ራሱ የሚናገር አንዴ ላውራ እባክህ ተረጋጋ። ጉር ነው ጋዛ ጌታ። አረ ማርቆስ ሴፍቲ ላይ ብቻ እንግሊዝኛ ይጠይቃል። እሺ ባዝም ብሎ አይነዳም። ሴፍቲ አለ። ሴፍቲ ላይ የምታልፋቸው እንግሊዝኛ ቋንቋ ሌቭሎች አሉ። ዝም ተብሎ እንኳን አይደለም ባስ፣ ታክሲ፣ ኡበር ታክሲ ራሱ እንግሊዝኛ ሌቭል ካልታወቀ የፈለገ መኪና መንዳት ብትችል አትቀጠርም። አገር የለመድ ከሆነ ነጭ እንድትፈጅ ብለው መመሪያ አይሰጡም፣ መንጃ ፈቃድ አይሰጡም። ኦኬ ሌቭል እኔ እንደዛ ነው። ያው ሌቭሉን እኔ አላለፍኩም መሰለኝ። እንደዛ ነኝ። ተረጋጋ እስቲ አንዴ። እስቲ ሚዩት አድርገዋል። አረ ሲሱ አረ ይሄን ቤት ተቆጣጠር። ሚዩት አድርገው ፓስወርድ። ስለዚህ ሚዩት አድርገው። አረ እንዴ እባክህ ቤቱን አንተ ብቻ ተቆጣጠርኩ እኮ ሲሱ። አንተ ያምራሽ ማርቆስ የምር አንተ እኮ ምንም አይነት እንግሊዝኛ ቋንቋ ያስፈልገውም ነው የምትለው አንተ። በሩን እንግሊዝኛው ምን መሰለ? በሩን ክሎዝ የሚለውን ይሄው ተናግሬያለሁ። ኦፔን የሚለውን ራሴ ኦፔን አረጋለሁ ክሎዝ አረጋለሁ እያልኩኝ እኮ ነው። ይሄው ክሎዝ እና ኦፔንን ይችላል። እስቲ ሴፍቲ ሌቭል ላይሰንስ ለምሳሌ ላይሰንስ ሴፍቲ ሌቭል ተማርኩ። አረ ተረጋጋ ሰውዬ፣ ቤቱን እንድትረብሽ ገብተህ ያለው ቆይ እስቲ ቆይ ኦፔን ምንድን ነው? እኔ አልገባኝም። ኦፔን ለማለት ነው ማርቆስዬ? ሲሶ አሁን የጮው የሱ ስልክ ከሆነ እኮ ኡበር እየገባበት ነው። ኡበር ከሰራ ጉዘኛ ኡበር እኮ ጠራብ ማለት ነው ማርቆስ። አሁን እኮ ያውና ድምጽ የኡበር ናት። እኔ አረ ኡበርም የኡበሩን ልንገሪ ደግሞ የኡበሩን ልንገሪ። የኡበሩ ራሱ እንግሊዝኛ አያስፈልግም። እኔ ምን ያስወጣች ቆይ መልሶ ያውራው። የምር ኮንትል እኮ እንግሊዝኛ የምር አያስፈልገውም ያሬዶ። መጀመሪያ ሴፍቲ እኮ ነው የምትማረው። ሴፍቲ ላይ እንዴት ነው ዝም ብለህ ብድግ ብለህ አባሱ ኦፕን ክሎዝ የሚባል ነገር አለ እንዴ? ባስ ነው ስሳይ። እኛም እኮ እዚህ መንጃ ፈቃድ ስንቀበል ተፈትነን ነው ገብተን ተፈትነን ሴፍቲ የሚባል ነገር አለ። እዚህ ቤት ቆይ አንተ ዝም ብለህ እንትን ሞዴሬተር ሰጠኝ ነው ወይስ ምንድነው ችግሩ? ቆይ ማርቆስ ወደ ጉዳዩ ቆይ በጌታ ወደ ጉዳዩ እሺ የኡበሩ እንግሊዝኛ ሄሎ ትላል። የኡበሩን እንግሊዝኛ ሄሎ ትላል። እሺ ከዛ በኋላ ይገባል። በቃ ከዛ መንዳት ነው። ሄሎ ብቻ ብሎ ይገባል። እኔ አንተ ራስህ ሃይ ትላለህ። እሺ እኔ ቆይ ለምሳሌ ደወልኩ ከዛ አንተ ደወልክና ሄሎ አልኩ። ከዛ ምን ትላለህ አንተ? ምን ነው የሚደውለው? እኔ ላውራው ሲስ ለምሳሌ ዳይሬክሽን ጠፍቶበት አንድ ከስተመር ዳይሬክሽን አንተ ጠፍቶበት እሱ ደግሞ አንተን ጠፍተበት ደውሎ አናግሮ ያውቅም? እንዴት
አንተ የከስተመሩ ዳይሬክሽን ወይ ጠፍቶብህ ወይ ደግሞ ከስተመሩ ደግሞ አንተ ጠፍተህበት ደውሎ እኔ ጠፍቼ አላቅም። ከስተመሩም ጠፍቶ አያቅም። እኔም ጠፍቼ አላቅም። እሺ ማርቆስዬ ኡበር ስትነዳ አንተ ኡበር እየገባብክ ነው። በጣም ቢዚ ነው ስልክ አለ ማርቆስ። ያሬዶ ፍሬቻ ነው። አይ እንደዛ የለም እንደዛ የለም ሲሶ። ምክንያቱም አንደኛ አሜሪካ ሀገር ማውራት አለብህ ባይዘው የባስ ሹፌርን ብትሆን ይኸውልህ እየገባበት እኮ ነው መዝሙሬ። ይኸውልህ ያሬዶ በሴፍቲ ብቻ መጨረስ እኮ በሴፍቲ ማንም ሰው ላይሰንስ ሴፍቲ ካልጨረሰ ላይሰንስ መያዝ አይችልም። ኢንተርቪውማ አለው ግዴታ ነው። የባስ ሹፌር የሲቲ ባስ ነው ሲሶ ያየው ባስ እኔ ባይዘው እኮ አይቼዋለሁ ሲነዳ። ትልቁን ባስ ነው የሚነዳው ያሬዶ እኮ። የትኛውን የስኩል ባስ ነው የሲቲ ባስ ነው የሚነዳው? አይ ሲቲ ባስ ነው የሚነዳው። ሲቲ ባስ እንደ ለዛውም የከተማ ባስ እኮ ለዛውም አንደኛ ጨርሰዋቸዋል በለኛ። የከተማ ባስ ከሆነ አንደኛ ብዙ አይነት ሰዎች በሙስና ያዘ እንዳትለው ልደት የደና ነው እንደም አዲስ አበባ እንዳትለው በሙስና ያዘ እንዳትለው እዛ እንደዚህ እኔ ሲሶ እኔ አንደኛ በእድል ነው የሚኖረው። እድላችሁን ጠይቁ። እንደ በእድል ሰው መፍጀት አለ እንደ አረብ ማርቆስ በጣም በጌታ እንደ ሲሪየስ አርገ እንግሊዘኛ ሳታወራ ባስ መንዳት ማለት እኮ ቀላል አይደለ። እድል ነው ይሄ ራሱ። እኔ ምለው በማርቆስ ለምሳሌ የሲቲ ባስ ነው የምትነዳው አይደል? አዎ በጣም ጥሩ። ሲቲ ባስ የምትነዳ ከሆነ ስዊች ታደርጋለህ አይደለ? ከሌላ ራይደር ጋር ድራይቨር ጋር። አበሻ ነው ያለው። አበሻው ነው እሱም ድራይቨሩን። እግዚአብሔር ጠይቂያለሽ። የእድልን ጉዳይ ምን ጥያቄ ያስፈልገዋል? የት አሁን ጆበርግ ከተማ ነው የምትነዳው ወይስ ገጠር ውስጥ ነው? እኔ ያለሁት የት ነው? ዲሲ ነው ያለው እኮ እሱ ዲሲ ነው። ዴንቨር ነው ሲሲ ዲሲ ነው ጭራሽ። ኖ ዴንቨር ነው። ዴንቨር ነው ሳውዝ አፍሪካ መስሎኝ ነው። ኖ ሳውዝ አፍሪኮችማ ደንግጠው እኮ ዱዳው ነው ከላይ ቁጭ አለ። ኧረ ተውኝ እባካችሁ፣ ከእድሌ ጋራ እንትን አትከራከሩ። ተውኝ እባካችሁ። እኔ አንተ ልደት አንድ አይነት ታሪክ ገጥሞ ያውቃል? በጌታ እንዴ ጭራሽ ነው እንግሊዘኛ ምንም ሰላምታ አንድ ደቂቃ አውራ ብትል አንድ ደቂቃ ጭራሽ አያወራም። እና የትራፊክ ምልክቶች እንዴት ወሰደ? ኢንተርቪው አልነበረውም ስራው? በዘመድ ነው የገባው። አይ አሜሪካ ላይ በዘመድ ልደት አንዴ ልንገራችሁ። ለኢንተርቪው ራሱ ወይ አንዴ ያገር አልሰማም እንዴ መንግስት ራሱ አንዴ ለኢንተርቪው ራሱ እኔ ዴንቨር ያለ ሰው አንድ ሰው የለም እንደው አንድ ሰው ኢንተርቪው ምን አደረክ ማርቆስ? ንገረኝ። ለኢንተርቪው ራሱ አበሻ አለ እዛ ውስጥ ላይ። የት ዴንቪ ውስጥ? እሺ በቀላል የሚቪ ውስጥ አይደለም። የምንዲ የሚቪ ውስጥ ነው። ያሪዲ የምንዲ የሚቪ ያቆን ያሪዲ አንድ ነገር ልንገርህ። ሴፍቲ አበሻ የሌለበት አለ። አንዳንድ ሴፍቲዎቹን ይንገረን እስቲ። አንድ መኪና እንደ ግለሰብ እንደ ትንሽ መኪና ሴፍቲዎቹን ይንገረን በቃ በቀላል። ትራፊክ ሲዞ ሳላሉ ከታች ምንም ሴፍቲ የለውም። መኪናው ራሱ ይናገራል ሴፍቲውንም ሁሉንም ነገር የኛ ጋር ታንክ ነው እንዴ የምትነዳው አንተ? አረ ሲሶ እባክህ አረ ወነሳውራ ምንድነው? እኔ እኮ ክርስቶስን ግራ እኔ ባይዘው የምር ልደት ሲነዳ አይቼዋለሁ ባይኔ ሲነዳ ነርቶ። አሁን እዚህኛው ስቴሽን ላይ ደርሻለሁ። ቀጥሎ አሁን ሰዎችን ጭኜ እሄዳለሁ ምናምን ብሎ ሲነዳ ሁሉ አሳይቶኛል። በቃ ጌታ ይባርክ። ኢራን ውስጥ ነው ወይስ አይደለም? ኢራን ውስጥ ነው እየነዳ ያለው? እንዴት ነው ነገሩ? አልገባም። ታንክ ነው የሚነዳው ወይስ ምንድን ነው? ኦራል ነው የሚነዳው? ሲሶ ባሱን አይተሃል? እባክህ መስክር እኮ ምንም አንተ ሰላምታ እንኳን አንተ አትመልስም እንዴ? በጌታ እንዴ! እሺ ቆይ ለምሳሌ አሜሪካ ሀገር ልጅ ይወልዳል አይደል? ማርቆ
መኪና በር መክፈት የምን እንግሊዘኛ ይጠይቃል? በር መዝጋት የምን እንግሊዘኛ አለ? ከበሩ ጋር ነው የሚያወራው። ለምሳሌ አቅመ ደካሞች፣ ሽማግሌዎች፣ አሮጊቶች ገብተው ዳይሬክሽን እርዳታ ቢፈልጉ፣ ምክንያቱም ብዙ አይነት ሰው ነው የሚሳፍሩ አይደለ ማርቆስ? አይጠይቁኝም፣ እኔን ያቁኛል። ህዝቡ ያውቃል እንግሊዘኛ እንደማላውራ ስለሚያውቁ ህዝቡ ያውቃል። አዎ የሚገባ ሰው ጸጥ ነው የሚለው። ጸጥ ሲል በቃ አነስ የሆነ ነገር ለጥፈህ እንዳታናግሩኝ እንግሊዘኛ አልችልም ብለህ ካልለጠፍክ በስተቀር እንደዛ አይደለም። እኔ እንደማልችል ራሳቸው ያውቃሉ። እኔ እነሱ ሲያወሩ ዝም እላለሁ። ኦኬ ታዲያ ዝም ካልካቸውም አየህ ያወራሉ፣ አንተ አታወራም ማለት ነው። እኔ አላወራም። እኔም እኮ እያልኩ አለ እኔ እንግሊዘኛ ስለማልችል ዝም ነው የሚለው። አለመቻሌን እኮ ነው። እኔ አሁን አልቻልኩም። ባልችልም እንኳን እየሰራውኝ ነው። ስራ አይከለክልም። እንግሊዘኛ መቻል አለመቻል ስራን አይከለክልም። አሜሪካ ላይ ነው። አረ መኩ የጉድ ምንድነው የሚባለው? በጌታ ያለ ጎበዝ መኩሻ። አረ እባካችሁ ተረዱኝ። እንደው ፈረንጅ የተረዳውን ያክል እናንተ ባለመረዳታችሁ እኮ ነው እኔ የተናደድኩት እንጂ ሌላ ምንም አይደለም። እስቲ መኩን ስሙ። እስቲ መኩዬ ኤማዬ ቃል መልስሻል። ኤማዬ ማርቆስ ከሀገር ግን ከሀገር እንዴት ወጣ? ኢንተርቪው አልነበረውም? ዲሲ ስትሄድ አባይዘበ ዲቪ ደርሶት ነው። ዲቪ ደርሶት ነው። አረ ዲቪ ሲደርስ ተርጓሚ አለ እዛው አማርኛ የሚተረጉም አለ ወደ እንግሊዘኛ የሚቀይር። ባይዜ ኤምባሲ እኮ በእንግሊዘኛ መመለስ ካልቻል በአማርኛ መመለስ ትችላለህ። ከሆነ ዲቪ ደርሶት ነው የወጣው። ሰዎች ኢትዮጵያውያን አትረዱም? አንዳንድ ነገሮች ገብቶናል። ማርክ ገብቶናል። ያንተ እድል እኛ የሚድረስ ማርክ ስትለው ሌላ ሰው እንዳይመስለው። ሲሶ እችን መንገድ ላይ ሆኜ ነው እችን ነገር ላውራና አሉጣ መልእክት ተልኬ ነው ለዲያቆን መዝሙረ ያሬድ መልእክት ተልኬ ነውና ከዚህ በፊት የቀረበ የዲቤት ጥሪዎች አሉ። እሱን አክሴፕት አድርገናል። ምላሹ እኮ መልእክት አውጣታ ለአማረ ባስ ላይ የታሳፈር ነው። አሁን ማርቆስ እየነዳ ነው። እሺ ዋና ፖይንት ልንገራችሁ። አሜሪካ ላይ በቋንቋ ምክንያት ስራ የሚታጣ ሀገር አይደለም። ትክክል ነው። እሱን እስማማለሁ። ግን አሁን ግን በትራምፕ አስተዳደር ግን በጣም ከባድ ሆኗል። ኢቭን በእንግሊዝኛ ካልሆነ ምንም አይነት ፈተና አትፈተንም። እሱን ታውቃለህ አይደል? ኢቭን ትራክ ሊኖሮች ራሱ ምን አልከኝ? አንዳንድ ስራዎች ሊኖሩ ይችላሉ። ትራክ ለምሳሌ ኤኒ እንትን ላንጉዌጅ ሪኳየርመንት ሆኗል። እሱን አታውቅም? አይ አላወኩም። እኔ ጋር አልደረሰም። ላይሰንስን በስንት ጊዜ ነው የምታድሰው? እኔ ጋር ላይሰንስ እንዴት ለምሳሌ እስከ ካወጣውኝ 1 አመት ነው። የእንትኑን የባስ ኦኬ። ስለዚህ የባስ የምትነዳበት አይታደስም። መዝሙር እዚህ ጋር ጠይቅልኝ። ሲሶን መች ነው ያሳየ? እየነዳት የዛሬ ቆዩ አንዴ ቆዩ። አረ እኔ ችግር ውስጥ ገባሁኝ አይደል? ካሜራ ሊከፍት ነው። እሺ ማርቆስ አይደለም ኡበር እየገባበት ነው እኮ ኡበር እየገባበት እኮ ነው። ቆይ አንዴ አልገባም። ይግባና ግን ችግር የለውም ሰራለሁ። እሺ አንዴ ኡበር ተቀበል እያለ እኮ ነው። አንተ ስራውን እየላፈ ነው። እኛን እንትን ይለናል። ኡበር ተቀበል እያለው እኮ ነው። አንተ ሽንት ቤት ራቁት ሆነ እንዳሁን ምንድነው ይሄ? ሸበላ ማርቆስ እስቲ እንደዚህ ግን አታሳይ ማርቆስ፣ አይዲን አታሳይ ፕሊዝ። እሺ ቆይ እስኪ እንደው አይዲን አታሳይ ማርቆስ። እሺ ይቀርሽ በቃ በቃ የጓማ አትሆን ይሄን ያህል። እሺ ያሬዱ እናምናለን በሉት ፕሊዝ። እንዴ ኧረ ማርቆስ አንተ ዲላንዳ አንዴ እኮ በእውነት ለቤቱ ስትሆን አታጠፋም። እንደው ኡበሩ ይጠራል ታውቃለህ። እንደው ከቤት ይላላስ ወጥቶ መንዳት ነው። አንተ እንትን ቶይሌትን ገብቶ ይጠራል ኡበሩ። ግን ሲሳ እንዴት ትልቁ ላይ አንድ ነገር ላሳይ።
በእንትን ምክንያት በእንግሊዘኛ ባለመቻል ምክንያት ስራ አታጣም። ይሄ የኮሎራዶ ስቴት የእንትናቸው ነው ሲስ አረ ማርቆስ የኮሎራዶ ስቴት የዲፓርትመንት ኦፍ ሬቪኒው የሞተር ቪክል የመንጃ ፍቃድ የሚወጣበት ጠቅላላ ፈተናዎች ያለበት መረጃ ያለበት ነው እና የድራይቨር አይዲ አለ፣ ቪክል ሰርቪስ አለ፣ ለአዲስ ሰው ምናምን አለ እና ሪኳርድ ዶክመንትስ አለ። ከዛ እዚህ ጋር ስታየው ምን ይላል መሰለህ? ለምሳሌ ሪኒው ማድረግ ከፈለክ ካለው ይሄው ሪኒው ማድረግ ከፈለክ ድጋሚ ትፈተናለህ። ከዛ በኋላ ደግሞ አይዲ ለማውጣት ከፈለክ ሁሉ ሪኳየርመንቶች አሉ እንደምታወጣው አይዲ እና እነዚህ ሁሉ እንግዲህ አልፎ በአማርኛ ተናግሬ ያለፍ ካለ አሮ ነው እንግዲህ እሱ ነው የሚያውቀው። ግን እነዚህ ሁሉ ሪኳየርመንቶች አሉ። እድለኛ ነኝ ምን ታረጉታላችሁ? ምን እናረጋለን? እሱማ ማርቆስ ማርቆስ ካቅም በላይ እኮ ነው። ምንም አናረግም። ካቅም በላይ ነው ያሰለው። በቃ እንግዲህ እግዚአብሔርን አመስግኑ ሲለኔ እኔ ግን አንድ ነገር ልምከር ወንድም እኔ አንድ ያውቀዋለሁ። እኔ ላውራ ይቅርታ። እሺ ላይሰንሱን ሲጀመር ያወጣው እሱ አይደለም ራሱ አይደለም። እንተዋወቃለን ማርቆስ ወይ ቻውድ ፐርሰናል ነገርማ ተው። እዚህ ያለ ኮሎራዶ ችግር የለውም ከፍለህ የሚሰጡ ማለት ነው። ይሄ ነገር ውሸት ነው። ችግር የለውም እሱ ባስም የገባው በአጋጣሚ ስለሆነ ነው እንጂ ብዙ ኮሚኒኬት ማድረግም ብዙ እንትን አይለውም። ችግር የለውም። እኔ እኮ እያልኩ ያለሁት እኮ እኔ ኮሚኒኬሽን አልችልም ነው። እሺ አላመቻሌ ስራን አልከለከለም። ማርቆስ አሁን ዝም በል ለእንግዳ ኖ ውሸት እያወራ እኮ ነው። ሲያድልም ያወራው ነው ላይሰንሱን ያወጣው። እሺ ስሙና ጄጃ የት ነው ላይሰንሱን ያወጣው? ጥሩ ጥያቄ መልስልኝ። የምን ጥሩ ጥያቄ ነው? አውቃለሁ ብሎ እኮ ነው የገባው። የት ነው ላይሰንሱ ከኔ ያወጣው? ንገር ራሱ ይንገር። አውቃለሁ እኮ ነው ያለው። ማርቆስ እንዴ ይሄን ያለ ኮሚኒኬሽንማ ብሎክድ ማድረግ የለብም። አይ ላይሰንሱ ለምሳሌ አንተ ከኔ ያወጣው ሲሶ ፌሩን ማን የተፈተነልህ? ቆይ ዮሐንስ ጆና አንዴ ዮሐንስ አንዴ አይ ማን የተፈተነልህ? ችግር የለውም ንገራቸውና አንዴ ሲሶ ወይ ሰው ነው ያወጣው እኔ አውቃለሁ እያለ የለም ወይ? አይደለም። አይ ግን ወላ አንተ ትክክለኛ ከሆንክ ለምሳሌ ላይሰንሱን የት እንዳወጣ ፈተናው ለምን ነግራለሁ? እሱ የሚያውቀው ሰው እሱ ፐርሰናል ላይፍ ነው እኮ ሲሲ። አይ ዶንት ቲንክ እኔ ከዚህ በላይ እኔም እኮ ገርሞኛል እኮ። አይ ዶንት ቲንክ ትክክል አይመስለኝም ሲሶ። ምክንያቱም የራሱ ነገር ይኖራል ማርቆስ። አይ ዶንት ቲንክ መጥቶ ዮሐንስ ማርቆስ እንዲህ ነው ፐርሰናል ላይፉ ሰው ተፈትኖለት ነው ምናምን የሚለው እዚህ ጋር ሚዲያ ላይ እሱ ተገቢ አይደለም። በቃኛ እንደዛ ሳይሆን ዲሲ ነው የምኖረው ምናምን ብሎ ሲዋሽ ዲሲ አይደለም ዴንቪ ነው ያለው። እንትን ምንድነው መጀመሪያ እንደዛ ነው ያላቸው ለነሱ። ኮሎራዶ ነኝ ያለሁት ነው ያልኩት ወንድሜ። እኛ ቁም ነገር አይደለም እኛ ያዝነው ቢዩ ጋይስ። አንዴ ማርቆስን ሁላችሁም ዝም ብላችሁ ዮሐንስን አንድ ጥያቄ እንጠይቀው። እሺ ሲሰው በቃ እውነት ይካ አይ ሁሉ ማርቆስም ዝም ይበልና አንድ ጥያቄ ልጠይቅ። እሺ በጣም ይቅርታ ሁላችሁም። ዮሐንስ ሚውትን ተከታተሉ። እሺ አሜሪካን ሀገር ላይ ኖርማሊ ልክ ግዴታ ላይሰንስ ይዘህ ስራ የምትሰራባቸው ቦታዎች አሊያም ደግሞ መንጃ ፈቃድ ውስጥ ገባ የሚያግዙ ሰዎች አካላቶች አሉ። አሉ። አሁን ለምሳሌ ይሄኛውን እንትን ኖርማሉ ላይሰንስ ለማውጣት አብሮህ የሚገባ አስተርጓሚ አለ። አስተርጓሚ መልሱን ይነግራል። ችግር የለውም እሱ። አንተ ሀ ማለት ኤ ነው ለማለት ቢ ነው ይልሃል። ከሱ ጋር ተነጋገሩና እሱ እንደሚያስተረጉም አድርጎ መልሱ ይነግራል። እሱ ችግር የለውም። እሱም ደግሞ ክፍያ አለው። ኦቨር ክፍያ አለው ማለት ነው። ኦቨር መስራት ይችላል በእሱ ኡበር ነው እንትን ነው። ታክሱ ሁኔታውስ እንዴት ነው ማለት ድገምልኝ እስቲ። የታክስ ሁኔታው ለምሳሌ በአንተ ተፈትኖ ከገባው ወይ አሊያም ደግሞ
ላይሰንስ ለመያዝ አንድ ከይቅርታ ጋር በእውነት አንድ ሰው በውስጥ ያሬዲ በጣም ሁላችሁንም ወዳችኋለሁ። በጣም ያሬዶ በጣም ይቅርታ። እዩዬ ያው ኑረት ሲሶ ኧረ እኔ አልወርድም። ሀቢባ ቤት መሰለህ እኔ ማርቆስ ያንተ ይሻላል እኮ ደቡብ አፍሪኮች እኮ ጸጥ አሉ። መስፍንና ሄኖክ አንተስ እሺ ድል ብለህ ታወራለህ። እነዛ ቀበቶ በምንድን ነው የምታዞሩ ሲባል እግዚአብሔር ምስክር። ማርቆስስ በምንጣሙ መረጃውን አውጥቶ እንኳን ቢያዝ አይዲውን አሳየ። እኔ ደቡብ አፍሪካ ነው ግን ኧረ ይሄ ነው የሆነ ቤት እኔ ገብቶ የሆነ ሰው እየረገጡ ይሆናል። እኔ ነው ስራቸው። አሁን ሰሞኑን ቀበቶ ማዞሩንም እርግፍ አልኩት። አስቸጋሪ እኮ እኛ ያው ትንሽ የሚያስቅ ነገር ሲኖር እንስቃለን። ከመሳቅ አንጻር ነው ያው ሰዎች እንትን አንልም። ከዛ ያው መምህራኖች ሲኖሩ ደግሞ ወደ ትምህርታችን እንቀጥላለን። ወደ መንፈሳዊ ጥያቄዎች ሲነሱ መንፈሳዊ ጥያቄ መወያየትና መመለስ ላይ ትኩረት እናደርጋለን እንጂ ቀኑ ሙሉ የሰው መረጃማ እናፋጠጥ። አረ ማርቆስ አንተ ግደለኝ እንደ መስፍኔና እንትና እኮ ጠፉ እኮ ከገዝት ወይ ኩን ፍቃደ አረ ወይ ኩን ፍቃደ ታድሶቹ ጠፋችሁ እኮ ታድሶ አመንትን ነው። አሁን ተመስገን መልእክት ሳይሆን አንተ ራስህ የውይይት ጥሪ ለምሳሌ ለያሬዶ የውይይት ጥሪ የምታቀርብለት ከሆነ ቀላል ነው። ቪዲዮ ሰርተህ ያሬዶን የውይይት ጥሪ ማቅረብ እሱን ደግሞ የሚመለከት የውይይት ጥሪ ለምሳሌ ለያሬዶ መልእክት አለ ምናምን ስትል የሆነ ሰው የሆነ ዕቃ አቀብለኝ ብሏል እና በማን በኩል እኔ ክርስቶስን ለያሬዶ መልእክት አለ ምናምን አረን በቃ ምን የሚቀበልም ከሆነ እኔ የምር የውይይት ጥሪ ያለኝ ምናምን ሲል እንትን መልእክት አለኝ ምናምን ሲል ያሬዶ እንደምታውቁ ታውቃላችሁ። በቅርቡ የሴት ልጅ አባቱ ነውና ስጦታ ሆነ ሰው በኩል በታማኝነት አድርስተው ከታች የውይይት መልእክት አለኝ ሲል እንደዛ ነው መሰለኝ። የውይይት ጥሪማ ቪዲዮ መስራት እኮ ነው። ቪዲዮ ሰርቶ ያሬዶ ለሳ ቪዲዮ ከፈለገ ምላሽ ይሰጣል፣ ካልፈለገ ይተዋል። ወይንም በውስጥ ደግሞ እኔ ሽቶ ወይም ነጠላ እኮ መተውሰድ እኔ ራሴ መስለኝ በእውነት መልእክት አለኝ ከታች ሲል በታማኝነት ይህንን ዕቃ ያው ትገናኛላችሁ አድርሱ የተባለ ነው መሰለኝ። እኔ ሽቶ ወይም ነጠላ አለ ነው የተባልኩ መሰለኝ። የት አድሬስ ስጠኝ መጪው ፋሲካ ነው ምናምን ብሎ ሲሶ እንትናን ግን በቃ ማን ነው ማርቆስ ግን እንደዚህ አይነት ጥያቄዎች እንደ ቀልድ ተጀምሮ ግን እሱ የዋህ ስለሆነ ይመስለኛል ብዙ ዲቴል ገባ። ያ ትክክል አይደለም። ኢቭን አይዲና አባላይ ማሳየት የለበትም።